ዮሴፍን ማነው ሙሴን እግዚአብሔር አምላክነት ስልጣን ሰጥቶታል አይደል? እሺ አንዴ ሙሴ አምላክ ነው አይደል? አዎ በፈርዖን ላይ አምላክ አድርጎታል። በቃ ስለዚህ ይሄ ስልጣን መሰጠታቸው ፍጡር መሆናቸው የሚያሳይ እንጂ ሌላ አይደለም። አብ ለምሳሌ ስልጣን ተሰጠው የሚል የትም አታገኝ። እርሱ መለኮት ነው አምላክ ነው። ነገር ግን ኢየሱስ ክርስቶስ በሰማይና በምድር ስልጣን ተሰጠኝ ሲል በምድር ያለው ስልጣን ታውቀዋለህ። በዛቢል እስከ መንግስት ወይ ፕሬዝዳንት ነው። በሰማይም ነው ያለው። በሰማይ ምን ስልጣን አለ? ምን ስልጣን ተሰጠው? በሰማይ ያለው ስልጣን ምንድነው? የሊቀ መላእክት ስልጣን አለ። በሰማይ ያለው ስልጣን የአምላክነት ስልጣን ተሰጠው። የአምላክነት ስልጣንም ተሰጥቶታል። ምን እንደሆነ የምን መለኮት መፍጠር ምናምን እንደዚህ አዎ እንደዛ ተሰጠው። ፈጣሪ እግዚአብሔር ተብሎ ነው ፍጥረትን ፈጥሮ ጨርሷል። የሚሰጥ ስልጣን አይደለም ስለ መፍጠር። ወደ ዘፍጥረት ምዕራፍ 1 ቁጥር ላይ እግዚአብሔር ሰማይና ምድርን ፈጠረ ብሎ አልቋል። እዚያ ላይ እንደ አዲስ እሱ ሲላክ የመፍጠርን ስልጣን ተሰጠ የሚባል ነገር የለም። እርሱ ራሱ ተፈጥሮ ነው። ኢየሱስ ክርስቶስ ስጋውም ህይወቱም ተሰጥቶ ነው፣ ተቀባይ ነው። አብ በራሱ ህይወት እንዳለው ሁሉ ለወልድ ህይወት ይኖረው ተሰጥቶታል። እሱ ራሱ እኮ እየተናገረ ነው። እሱ ራሱ እየተናገረ ነው በሰማይና በምድር ሲል በሰማይም የአምላክነት ስልጣን አለ አይደል? በሰማይ ሁሉ ነው ያለው ስልጣን ሁሉ። የአምላክነት ስልጣን አልተሰጠው። ይኸውልህ የአምላክነት ስልጣን አልተሰጠው። ስልጣን መሰጠቱን እየተናገረ ነው እዚያ ቦታ እኮ ስልጣን ሁሉ እያለው እኮ ነው። ስልጣን ሁሉ በሰማይና በምድር ፈጣሪ እኮ የተገደበ ነው። ምን አይነት ስልጣን እንደሆነ ተናግሯል ኢየሱስ ክርስቶስ። የተገደበ ከተሰጠው ስልጣን መካከል ሁሉ አለው እኮ ሁሉ በቃ ሁሉ የተገደበ ነው። ኢየሱስ ክርስቶስ ለምሳሌ አታዳምጥም ከጠየቅ በኋላ እሺ ከፋሽ ከበድ አንተ ኢየሱስ ክርስቶስ ይሄን ነገር በምን ስልጣን እንደሰጠው ተናግሯል። ለምሳሌ በሰማይ ከሚኖረው ስልጣን እሺ የተናገረው ነገር አለ ወይ ከተባለ በአባቴ ቤት በሰማይ ስፍራ ላዘጋጅላችሁ እሄዳለሁ ብሏል አይደል? ያንን ማዘጋጀትን ስልጣን ተሰጥቷል። ነገር ግን ያ በማን ነው ሰጪው? ያንን መንግስተ ሰማያትን ከተባለ አብ ነው። እሱ ያንን መስጠት አይችልም። ግን ያንን ያዘጋጅላቸዋል ስፍራ ሄዶ። ይሄ የታወቀ ነው። ማን እንደሚገባ ምናምን እንደዚህ ያንን አምላክ ሊያሳውቀውና ሊመሰክርላቸው ይችላል። ነገር ግን ያንን መስጠት የሚባለውን እሱ መስጠት አይችልም። ይሄ ታውቃለህ አይደል? መስጠት እንደማይችል። እሺ አይ ችግር የለውም። ስልጣን ሁሉ ሲል ግን በሰማይ ላይ ምን ስልጣን አለ? መስጠት እሺ፣ በሰማይ ላይ ለምሳሌ መንግስተ ሰማያት ማስገባትን መስጠት ይችላል ኢየሱስ ክርስቶስ? ይችላል? አይችልም። ማስረጃ ልስጥህ። እኔ መስጠት አልችልም ብሎ ቃል በቃል የተናገረበት እሺ፣ የማቴዎስ ወንጌል ምዕራፍ 20 ቁጥር 22 ላይ የዘብዴዎስ ልጆች እናት ሁለት ልጆቿን ይዛ መጣ። መምህር ሆይ እነዚህ በመንግስትህ ከቀኝህና ከግራህ እንዲቀመጡልኝ አድርግልኝ አለችው። ማንን እንደምትጠይቁ አታውቁም አላትና ምን አለ? እኔ ያን የምሰጠው አይደለም፣ ይልቁንስ ያ አብ ላዘጋጀላቸው ነው አለ። እኔ የምሰጥ አይደለሁም ብሎ ቃል በቃል ተናግሯል። እኔ አልሰጥም ማለት ይሄ የመስጠት አቅም የለውም። አየህ፣ እነሱ እኮ እንደ ሰው አስበው እኮ ነው እንደዛ ያሉት። አምላክነቱ እኮ አላመኑም። የዛኔ እንደ ሰው አምነው ነው እንደዛ ያሉት። አንተና እንደሰልከ መጽሐፍ ላይ እንደዛ ነው። እሺ እንደዛ ካልክ መጽሐፍ ቅዱስ ብዙ ስለማላቅ እኔ ከአብርሃም በፊት ነበርኩ ይላል አይደል ኢየሱስ ክርስቶስ? እኔ ከአብርሃም በፊት አለሁ እያለ ያለው አሁን እየተናገረ ያለው ስለምንድን ነው የሚለው እንመልከት። በስጋ ኢየሱስ ክርስቶስ ከአብርሃም በፊት እንደሌለ ይሄን በደንብ ታውቃለህ አይደል? አዎ የለም፣ ከድንግል ማርያም ነው ስጋ የተገኘው። ታዲያ በምንድን ነው ከተባለ እርሱ አይሁዶች ናቸው። ለአይሁዶች ላይ ያን እየተናገረ ያለው አይሁዶች ከእርሱ የሚፈልጉት አንድ ነገር ነበር፣ ክርስቶስነቱን ገልጦ እንዲነግራቸው ነበር። ክርስቶስ መሆንህን ንገረን እያሉ እየተናገራቸው ነበር። ገባችኋል? ያን አላመኑም ነበር እነዚህ ሰዎች።
ያንን ስላላመኑ ያሳደዱት በዚህ ነገር ላይ አንተ ክርስቶስ አይደለም እያሉ ይናገሩት ነበር። እኔ ክርስቶስ ነኝ እያለ እያስረዳቸው ነው። ይሄ ክርስቶስነቴን ደግሞ አብርሃም ለኔንም መርሐባሽ አብርሃምን ከኔን ያይ ዘንድ ሐሴት አደረገ መቀበል ፈልጋለሁ። እስልምና መቀበል ፈልገሽ ነው? አዎ ዛሬ መቀበል ፈልጋለሁ። እሺ ክርስቶስ ምን እስልምና እንድትቀበል ያስገደደሽ ማንም የለም፣ በራስሽ ፈቃድና ፍላጎት ነው። በቃ እስልምና ሰላም ስለሆነ ማንም አላስገደደኝም። ሰላም ስለሆነ ብቻ ነው። አይ የምለው ቃል አብረሽ የተከተልሽ ብለሽ እሺ አሽሃዱ አላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመድን ረሱሉላህ ማሻአላህ። ከዚህ በኋላ ሙስሊም ሆነሻል። አሁን ያልሽው ቃል የሸሃዳ ቃል ወይንም የምስክር ቃል ይባላል። ማንኛውም ሰው ወደ እስልምና ሃይማኖት ሲገባ ጊዜ የሚሰጠው የምስክር ቃል ነው። ትርጉሙ አላህ ሌላ አምላክ የለም ብዬ መሰክራለሁ። እሺ አይሰማቸውም ልጆች? ይሰማል። እሺ አይሻ አዳምጪ፣ ትርጉሙን ልንገርሽና አድሚኖች በውስጥ ስልኳን ተቀብላችሁ ግሩፕ ያስገቡታል። ያው ትምህርቶች እንድትቀጥይና እንድትማሪ። ትርጉማውን ያልሽው ከአላህ ሌላ አምላክ የለም ብዬ መሰክራለሁ፣ ሙሐመድም የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። ይሄ ነው። ትዕግስት ነው ስልሽ መቀየር ከፈለግሽ መቀየር ትችላለሽ። አለመቀየር ከፈለግሽ ችግር የለበትም። ስሙ መቀየር ከፈለግሽ ሰሚራን በላት እያሉ ነው። ሰሚራ ሆኗል ስምሽ። አይ በዚህ ወንዝ ጣና ላይ ነው የምፈልገው ካልሽም ትዕግስት የሚለው ችግር የለበትም። ስሙ ይቅርታ፣ እኔ ሰሚራ ነው እዚህ የምባለው። አሁን አረብ ሀገር ነው ያለሁት ግን እንትን ጽፌልክ ነበር በሜሴጅ እስልምና እንፈልጋለን ወንድሜ ብዬ በውስጥ ጽፌልህ ነበር። ዛሬ ለጓደኞችም ሊቭ ላይ ነግሬያቸው ነበር። ቪዲዮም ሰርቻለሁ። እንደውም እስከ ጁማ ነበር ያልኩት። ዛሬ ማሻአላ ተሳካልኝ። ስለ ሶላት አሰጋገር ተማሪና ሶላት ጀምሪ። እስላማዊ ትምህርቶችን አብረሻቸው ተከታታይ እነሱ ፈልጋለሁ። አሁን ለጊዜው ጥያቄ የለኝም፣ ግን እስልምና መቀበልና ስላሰጋገዱ ማወቅ ነው የምፈልገው። በቃ እኔ ስለ ሃይማኖት መጠየቅ ምናምን አልፈልግም። ኢትዮጵያም ያለው ስለማውቀው ችግር የለብኝም። አይ ወርሐባሽ አድሚኖች ያናግሩሻል በውስጥ ፋኪያ አናግሪያትና ያት በውስጥ ትጽፈልሻለች፣ ግሩፕ ታስገባሻለች። እስልምና ይሁን እንጂ እሺ ጥያቄሽ ምንድን ነው? طيب ጥያቄ በሱረት አልቀሰስ ማለት ነው የአላህ ሱብሓነሁ ወተዓላ ሙሳ አለይሂ ሰላም በትርህን ጣላት ሲለው እዚያ ላይ ፈራሽ ወደ ኋላ ዞረ ሸሸ አልተመለሰም እና በሱረቱ ጦሃ እንደዛ የለም። እና አንድ ጥያቄ ደግሞ እጅህን በሱረቱ ጦሃ ላይ እጅህን በብብትህ አስገባ ነው የሚለው። በሱረቱ አልቀሰስ ላይ ደግሞ እጅህን በአንገት ውስጥ አግባ ይላል። ያህል እንድታስረዳኝ ስለፈለኩ ነው። ተፍሲሩ ሁለት አይነት ነበር። እሺ ምንም እንትን የለውም እህት። ግጭት ምናምን መስሎሽ ከሆነ ግጭት ሳይሆን አንድ ቦታ ላይ ያለውን አላህ ሱብሓነሁ ወተዓላ በአንድ ቦታ ላይ ያዘዘውን ተናገረ በሱረቱ አልቀሰስ ላይ። በሌላኛው ሱራ ላይ ደግሞ ሱረቱ ነምል ላይ አሁን ላይ ይደጋግመዋል። በዛው ጋር አብሮ ያዘዘውን ትእዛዝ ተናገረ። ሌላ ነገር የለውም። ይሄ ግጭት አይባልም። ገተታ ለምሳሌ ስለ መርየም ልክ እንደው አላህ ሱብሓነሁ ወተዓላ አንሳል መልአኩ ጅብሪል አለይሂ ሰላም ወደ መርየም በመጣ ጊዜ ሱራ አሊ ኢምራን ላይ ባለው ላይ የምትወልጂው ልጅ መሲህ ይባላል ብሎ እንደነገራት ይናገራል። ልክ እንደው ደግሞ በሱራ መርየም ላይ
መሲህ የሚባል ልጅ ትወልጃለሽ አላላት። እዚህ ያላላትም እዚያ ብሏታልና ይጋጫል። መጋጨት ሳይሆን እዚህ ጋር ከተናገረው የተወሰነውን ተናገረ በሱራ መርየም ላይ፣ እዚያኛው ላይ ደግሞ ከተናገረው ሌላኛውን ጨምሮ አላህ ሱብሓነሁ ወተዓላ ተናገረ። ይሄ ነው። ይህ ግጭት አይባልም። ግጭት ብሎ ማለት አንዱ ከሌላው ጋር የማይስማማ የሚላተም የሆነ መለያየት ይባላል። ያ ነው። ለምሳሌ በአንደኛው ሱራ በሱረቱል ቀሰስ ላይ እጅህን ወደ ብብትህ አስገባ ብሎት በሱራ ጣሃ ላይ ደግሞ እጅህን ወደ ብብትህ አስገባ አላልኩትም ቢኖር ይሄ ነው ግጭት የሚባለው። የትኛው ነው ትክክል? ሁለቱም የሚጋጭ ነውና እንላለን። ግን እዚህ ቦታ ላይ እጅህን በብብትህ አስገባ ነው፣ እዚያኛው ቦታ ላይ ደግሞ በዚህ በልብስ ውስጥ በፊጀይቢክ ብሎ ተናገረ። ሁለቱንም አስገባ እንዳለው የሚገልጽ ነው። እሺ ይህ የሚጋጭ ሳይሆን ተጨማሪ የሆነ ያዘዘውን ትዕዛዝ አላህ ሱብሓነሁ ወተዓላ እየገለጸ ነው። በበርካታ ቦታ ላይ አንድ አይነት ታሪኮችን ሲያነሳ ጊዜ አንድ ቦታ ላይ ያወሳውን ሌላ ቦታ ላይ ተጨማሪ ሌላ ግንዛቤ ይናገራል። ግጭት የሚባለው እዚህ ጋር ያነሳውን እዚያ ጋር ቢያፈርሰው ኑሮ ነው። እንዲህ አዝዣለሁ ብሎ እዚያ ጋር እንዲህ አላዘዝኩት እንዲህ ይሄማ ስህተት ነው ይጋጫል። እንደዚህ አይነት ግጭት በፍጹም ቁርአን ውስጥ አታገኙም። በተቻለ ይሄ ተጨማሪ የተናገረው ንግግር በሌላኛው ሱራ መናገር ይባላል። እሺ ሰላም አለይኩም ወራህመቱላሂ ወበረካቱ። አለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ነው እንደሚያውሱ አልሐምዱሊላህ። ባለፈው ውይይት አደርጋችኋል ከእፎይ ጋር። እፎይ የኦርቶዶክስ ተከታይ ይመስለኛል። ነገር ግን ያቀረበውን ጥያቄ የኦርቶዶክስ ብቻ ሳይሆን የአህባሽም ጭምር ነበር። በዛኔ ማን አትራፊ እንደሆነ ያው ሁላችንም እናውቃለን። በነዛ በኩል ያውቃሉ፣ እኛም እናውቃለን። አልሐምዱሊላህ ብዙ ወንድሞችና እህቶች አጥፍተናል። ነገር ግን አሁን አህባሾች እንወያይ የሚሉት ነገር ከነሱ ጋር መወያየት አሁን አስፈላጊ ነው። ይሄ ነበር ጥያቄ። ባረከላሁ ፊክ። ተወያየ ሌላ አዲስ ጥያቄ የላቸው። ስለ አምላክ የተነገረውን በቁርአንና በመጽሐፍ ቅዱስ ላይ ቀጥታ ቃል መካድ ነው መንገዳቸው። የሁለቱ አዲስ ነገር አያመጡ። አላህ ሱብሓነሁ ወተዓላ የተናገረውን ባህሪያት በቁርአን ላይ እዚያም መጽሐፍ ቅዱስ ላይ የተናገረውን ልጁ እኔና አልቀበልም በቀጥታ ብሎ ካደ። እኛ ደግሞ ያንን ከይፍያ ያንን ቃሉን ቃል በቃል የመጣውን የአምላክን ቃል እናጸድቃለን። ሲጀመር አርእስቱ የነብያት የሰበኩት አምላክ የትኛው ነው? ነብያቶች የተናገሩትን አምኖ መቀበል አንደኛው መስፈርት ነው። ያን አልቀበልም ካለ ኸላስ የነብያት ተከታይ እንዳልሆነ አረጋግጠው ነው የሄዱት። እኔ ደግሞ የነብያት ተከታይ እንደሆነን እና ነብያቶች የተናገሩትን ተናግረዋል፣ ያልተናገሩትን ደግሞ አልተናገሩም ብለን ይሄን እምነታችንን የነብያትን መንገድ ሰብከን ሄደናል። ነገር ግን እነዚህ ሰዎች አምላክ በነብያት በኩል የተናገረውን ስለ ባህሪው አንቀበልም ብሎ ሰዎች ናቸው። ክርስቲያኖች እና አህባሾች ቢሲፋቲላሂ ዐዘ ወጀል ያኔ አንድ አይነት ናቸው እምነታቸው። የአላህን ባህሪያቶች በተመለከተ ሁለቱም ይክዳሉ በቀጥታ። አላህ እጅ አለው ብሎ የተናገረውን አደምን በእጅ የፈጠርኩ የሚለውን ሁለቱም እጅ አንልም ብለው ይክዳሉ፣ ይሸመጥጣሉ። ቦታቸዋል ያ ነው እና ልዩነት የላቸውም። አዲስ የሚመጣ ሌላ ጥያቄ የላቸውም። ይሄ ነው። እሺ እኛ ደግሞ ያንን በነብያት በኩል የተነገረውን አምነን እንቀበላለን። ነብያቶች ያልተናገሩትን ደግሞ እኛ ነብያቶችን ቀድመን ይሄ እንዲህ ነው በፍልስፍና ብለን አንናገርም። አምላክ ይሄን የነገርኳችሁ በምሳሌ እንጂ አይደለም ካለ የዛኔ እንል ነበር። ግን ምሳሌ ነው ብሎ አልነገረንም። እርሱ ግን ከፍጥረታት ጋር የማይመሳሰል ረቂቅ የሆነ መለኮታዊ መገለጫዎች አሉት፣ ሲፋዎች አሉት። ከልየት ወአልቀድም ወአልዐይነይን واليدان كذلك والساق كلها ثابتة لله عز وجل في الكتاب والسنة. كفاش والله كفترة غير بما يمسسل منكو يعني الناس تكالنا النازي سووش كن يعني الكتاب لأن الزوراء لبساري الله يورد ديالا سيسال لك رجو أنت مزعف الله يسلم ما توجيه أو كذابير يورد ديالا مو مزعف ياطا استمر نبر يندون يا الله بحري የሚያነሳቸው ሁሉ አላህ ከአርሽ በላይ ነው እያለ ሲጠይቅ ጊዜ ይሄ ብርቅ አይደለም። መጽሐፍ ቅዱስ ላይ እግዚአብሔር ከአርሽ በላይ ነው ብዬ ቁጭ ብሏል ብዬ እንዳውም ሳሳየው ነበር። ሁለት ጥቅስ ታስታውሱ ከሆነ እንዳለ የጠይቀው ሁሉ መጽሐፍ ውስጥ ያለ ነገር ነው። እሺ ግን ይሄን ነገር ቅዱሳኖች ማነው ክርስቲያኖች እና አህባሾች አንድ አይነት ነው እምነታቸው። የአምላክን የገለጸው መገለጫ ይክዳሉ። ሽምጥጥ አድርገው የሚክዱት እና አዲስ ነገር የተለየ ነገር የለም።
ጫት ስለመቃም እንወያይ ከተባለ ችግር የለውም። ድቤ ስለመምታት ምናምን ችግር የለውም። እዛ ፍየሎች ጋር ወስደን እናወያያቸዋለን። አየሽ ጥያቄ ላይ አሰላሙ አለይኩም። ሰላም ወራህመቱላሂ ወበረካቱ። ፈትዋ ምን አልሽ? ጥያቄ ሁለት ጥያቄ ፈትዋ በፈትዋ ዙሪያ ጥያቄሽ ምንድን ነው? የመጀመሪያው በትዳር ዙሪያ ነው። ባለቤቴ ሰላት ላይ ትክክል አይደለም እና ሰላት አለመስገዱ ፍች መጠየቅ ይበቃልኛል? ሶላት አለመስገድ ፍችን ከሚያስጠይቁ ምክንያቶች ነው። ሶላት አለመስገድ ግዴታ የሆኑ ተግባራቶችን በጥቅል አልሰራም ካለ ሰውየው የዛኔ ዳዕዋ ተደርጎለት ሶላትን አልሰግድም ካለ ፍች መጠየቅ ሐቅ ነው። ፍችን ከሚያስጠይቁ አሳማኝ ምክንያቶች አንደኛው ሶላትን አለመስገድ። ሁለተኛ ደግሞ በሰደቃ ዙሪያ ሰደቃ ቤተሰቦቼ በፊት ሲያወጡ ያለንበት ሰፈር ሙስሊሞች ነበሩ በብዛት እና አሁን ላይ ደግሞ ቤት ቀይረዋል። የቀየሩበት ሰፈር የሌላ እምነት ተከታዮች ናቸው። ሙስሊሞች የተወሰኑ ናቸው ያሉት እና መሰለን አንድ ከብት ታርዶ ቢሰራ ለነዛ ሙስሊሞች በጣም ይበዛል እና ግማሹ ሙስሊሞች ያክል ነው እርዳ ግን ሌላ ነገር ሰደቃ ሰደቃ ምንድን ነው ያልሽው? ድምፅሽ ብዙ አይሰማም። ቤተሰቦቼ በፊት ሰደቃ የሚሰድቁበት ሰፈር ቤት ማለት ነው። ቤት ቀይረናል። አሁን አይሰማም? ይሰማል። እና በሰፈር ያሉት ሙስሊሞች በብዙ የሉም፣ ካፊሮች ናቸው ብዙዎቹ ማለት ነው፣ የሌላ እምነት ተከታዮች እና ለሙስሊሞች እርድ ሆኖ ለሌሎች እምነት ተከታዮች ሌላ በምስር ምናምን አድርገው ማብለት ይቻላል። እርድ ሳይሆን ችግር የለውም ይቻላል። በምስር ብቻ ሳይሆን ዶኬ ወጥ ራሱ ሰርቶ ማብላት ይቻላል። ትክክል ያለች ሰርተሽ ማብላት ይቻላል። በዚህ አጋጣሚ አይስክሬምን ምንትን ማለት ይችላሉ፣ መጋበዝ ትችላላችሁ። ይሄ ልጅ ከታች ያለው እንትና ፎሎ አድርጉት። አብዱላህ አሊ የሚለው ልጅ አይስክሬም ቤት አለው። አበረታቱ። አብዱላህ አንዴ እሺ፣ ክርስቲያኖች ይቀደሙ። አነ ዘክርስቶስ ሰላም፣ እንዴት ነሽ? አለ አልሐምዱሊላህ። ደህና ነህ? አለን። ኦፍ ኮርስ ተፍሲር ማለት በስልምና ምንድን ነው? ፍቹን የሚያደርገው ማን ነው? ፍችን ዑለሞች ናቸው። ኦኬ፣ እንጂ ማንም ሰው ተነስቶ ማድረግ አይችልም። ፍቺ መንገዶች አራት ናቸው። አንደኛ ቁርአን በቁርአን ይፈታል። አላህ ሱብሓነሁ ወተዓላ ራሱ የሆነን አንቀጽ የሆነ ቦታ ላይ ያነሳና ራሱ በሌላ ቦታ ይፈታል። ሁለተኛ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ القرآن يفسر بالقرآن، القرآن يفسر بالسنة. هذه قواعد التفسير في الإسلام. ሁለተኛ ነብያችን ሰለላሁ ዐለይሂ ወሰለም ይፈቱታል። ይህንንም አላህ ሱብሓነሁ ወተዓላ በቁርአን ላይ ተናግሯል። ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ አላህ በቁርአን ላይ ወአንዘልና ኢለይከ ዚክረ ሊቱበይነ ሊናስ ነው። ሙሐመድ ወይ ቁርአን ላንተ አወረድኩልህ ለሰዎች እንድትፈታላቸው እንድታብራራላቸው እያለ ይናገራል። ያ ፍቺ ግን ከራሳቸው ሳይሆን ከአምላክ ዘንድ ነው። ሶስተኛው ደግሞ አልቁርአን ይፈሰር ቢአቅዋል ሰሃባ፣ በሰሃቦች ንግግር ይፈታል። ምክንያቱም ሰሃቦች የነብዩ ሰለላሁ ዐለይሂ ወሰለም ተማሪዎች ናቸው። ከራሳቸው የሰሙትን በዚያ ይፈቱልናል። አራተኛ باللغة العربية፣ በአረበኛ ቋንቋ ይፈታል። ቁርአን በአረበኛ ቋንቋ እንደመውረዱ በአረበኛ ሰዋሰው ቃላቶቹ መፈታት ያለባቸው ካሉ በዚያ ይፈታል።
ይህ የፍች መንገድ ናቸው። ታዲያ አምስተኛ ምንድነው? ዑለሞች ያልኩ ቅድም እነዚህን የአሁኑን የአራቱን መሰረት አድርገው ተፍሲር የሚል መጽሐፍን አዘጋጁልን ቁርአኑን በዚህ በአራቱ መንገድ ማለት ነው። አንድ ከይቅርታ ጋር ስልክ ወንስ ሄሎ ወአለይኩም ሰላም ዶክተር ታን አልሐምዱሊላህ ምን አልከኝ? መርሐባ ጀማዓው ቪዲዮ ፖስቻለሁኝ። እሺ ግቡና ስለ ቁርአን እየሸፈሱት ቪዲዮ አለ። ሪፖስት እና ኮፒ ሊንክ ሼር አድርጉት። ባረከላሁ ፊኩም። እዚህ ያላችሁ አሁን ይፖስት አለ ዘክርስቶስ ከተ ያው በእስልምና አንድምታ ወይም ትርጓሜ መተርጎም የምንችለው ዑለማዎች ከሆነ ወይም ካላ ዘንድ የተሰጠ ትርጓሜ ከሆነ ወይም በዚህ ዙሪያ ስልጣን ያለው ሰው መሆኑን ካወቅ I think you got my point። አንተ እስላም ሆነ ሳለ የክርስቲያን መጽሐፍ ቅዱስ አንብበህ እንዳንተ እንደ ፍላጎት የምትተረጎመው ለምንድን ነው የሚለው ለመጠየቅ ነው። ቤት እከታተላለሁ ባይዘው ይመጣለሁ ብዙ ጊዜ። መልካም መጽሐፍ ቅዱስ በቁርአን መፈታት ስላለበት እኔ በግልጽ ነው የምነግራችሁ። ክርስቶስ አንድ እንደሚፈቅድልኝ ላስረዳችሁ። ለአንተ አባቶች ነው የማይፈቀድላቸው የተሳሳተ መንገድ ለፈቱብህ። አሁን ላስረዳ አዳምጠኝ። ኦሪት በመጣ ጊዜ ለሙሴ የተሰጠው መጽሐፍ አስተማረና አለፈ ሄደ። ሰዎች ከጊዜ በኋላ መጡና በረዙት መጽሐፍ። ከዚያ በኋላ ክርስቶስን አስነሳ አምላክ አላህ ሱብሓነሁ ወተዓላ። ክርስቶስን ባስነሳው ጊዜ እንዲሁም ከእርሱ በፊት እስከ ሙሴ ድረስ ባሉት ነቢያቶች ሲነሱ እነዚያን የተበረዙትን ያንን መጽሐፍ በእነዚያ በቀጣይ በሚመጡት ነቢያቶች ይፈታ ነበር። ክርስቶስ መጥቶ በተናገረ ጊዜ በእነርሱ በአይሁድ መካከል አንተ የሙሴን ሕግ ልትሽር ነው የመጣኸው፣ አንተ ሐሰተኛ ነህ እያሉ እርሱን ይቃወሙት ነበር። ነገር ግን እርሱ መፍታት ይችል ነበር። አይ በእኛ በአባቶቻችን ነው የሚፈታው እነዚያ ሰዎች ቢሉም ክርስቶስ አይሰማቸውም ነበር። ክርስቶስ አይሰማቸውም። ክርስቶስ በተለይ አሁን በዚያው ሕግ መሰረት ማለት ነው። አይ አንተ አሁን የምትለው ክርስቶስ ሊፈታ አይገባውም የእነሱ መጽሐፍ እስከሆነ ድረስ በአባቶቻቸው ፍቺ ነው የሚፈታው ያስኬዳል። ለዛ አያስኬድም። እኔ ለምሳሌ ኦሪትን አምጥቼ የአይሁድ ሊቃውንቶች ናቸው መፍታት ያሉባቸው እንጂ አንተ አይመለከተህም ብለህ አይቻልም እፈታለሁ ነው የምትለው። ገብቶሃል አይደል? ነገር ግን በአንተ አካሄድ ከሆነ ስለ ኦሪት አይመለከተህም። አንተ ለምሳሌ ኢሳይያስ 7:14 ላይ ሄዳ ይህ ለኢየሱስ ነው ብትል አይሰማህም የአይሁድ ሊቃውንት። ዞር በል ነው የሚለው። ኢሳይያስ 9:6 ላይ ሄዳ ይህ ለኢየሱስ ነው ብትል አይቻልም ማለት ነው በአንተ አካሄድ ከሆነ። ምክንያቱም የመጽሐፉ ባለቤቶች ራሳቸው መፍታት አለባቸው ባልከው ሂሳብ ከሆነ ማለት ነው። አንዲት ቦታ ላይ ለኢየሱስ የሚል ቃል አይቀበሉም። እንደውም ሐሰተኛ ነው ብለው ነው የሚያምኑ ደርሱ ማለት ነው። ይህ አካሄድ አያስኬድም። ነገር ግን አንድ ነቢይ ከተላከ በኋላ ቀጣይ ነቢይ በሚላክ ጊዜ ያ ነቢይ ስላለፈው መጽሐፍ እንዲፈታ ሐቅ ተሰጥቶታል። ቁርአን ላይ ስንመጣ ጊዜ ያለፉትን መጽሐፍቶች የሚፈታቸው እርሱ እንደሆነ አላህ ይናገራል። ያለፉትን ኦሪትንና ወንጌልን ያወረዳቸው እርሱ እንደሆነ ከተናገረ በኋላ አላህ ሱብሓነሁ ወተዓላ ቁርአን ደግሞ የነዚያ ፈቺ አድርጌዋለሁ ተጠባባቂ አድርጌዋለሁ ሆኛ ማስረጃ ወአንዘልና ኢለይከ አልኪታበ ቢልሐቅ ሙሰድቀን ሊማ በይነ የደይሂ ሚነል ኪታቢ ወሙሀይሚነን ዐለይህ። ሙሐመድ ሆይ አለ ኦሪትንና ወንጌልን እርሱ እንዳወረዳቸው አላህ ከተናገረ በኋላ ሙሐመድ ሆይ ወደ አንተ ደግሞ ዛሬ መጽሐፉን አወረድኩልህ፣ በዚህ በመጽሐፍ ያለፈውን መጽሐፍ ትቆጣጠርበት ዘንድ አላቸው። ተቆጣጣሪ ነው ያለውንም እውነት እንድታረጋግጥላቸው ዘንድ አለ። አየህ ቁርአን ወይ ያረጋግጣቸዋል እነዚያን፣ ወይንም ደግሞ ምን ያደርጋቸዋል? እነዚያን ያርማቸዋል ማለት ነው። ለምሳሌ ካረማቸው መካከል ቁርአን ለግብፃውያኖች ነብይ ጣዖት ይሰራል ብለህ ታምናለህ? አነዘ ክርስቶስ ነብይ ጣዖት ይሰራል ብለህ ታምናለህ? ጣዖት ሰርቶ የትኛው ነብይ? እውነተኛው ነብይ መጽሐፍ ቅዱስ ላይ የሚገኝ አንድ ነብይ ተነስቶ ከእግዚአብሔር ውጭ ሌላን አካል ጣዖት ይሰራልና ይሄ ነው አምላክ ብሎ ለሰዎች ይሰጣል ብለህ ታስባለህ? ነብያቶች ከአምላክ የተላከ ነብይ አያደርግም አይደል? አያደርግም ማለት ንገረኝ። አነዘ ክርስቶስ አለ ነብይ አምላክን
አምላክ አንድ ከአምላክ የተላከ ነብይ ከእግዚአብሔር የተላከ ነብይ ጣዖት ሰርቶ ይሄ ነው አምላካችሁ ብሎ አምላኩን ሊያስክድ ይችላል? ሰዎችን እንዲህ ሊያደርግ ይችላል ብለህ ታምናለህ? ታስባለህ? ወይንስ አምላክን በብቸኝነት ወይንስ አንዱን አምላክ በብቸኝነት አምልኩ ብሎ ጣዖትን የሚያስክዳቸው ያ ነብይ? እውነተኛ ነቢይ ከሆነ ከእግዚአብሔር የሆነ ነቢይ ከሆነ ይህን ሊያደርግ አይችልም። ግን አሁን አንተ ያሰበውን ሀሳብ ምናልባት አንተ ልታመጣው ያሰበው የአሮን የሙሴና የአሮንን ከሆነ ሊሆን አቋርጣል። አንድ ያው ያንን ባደረገ ጊዜ መጽሐፍ ቅዱስ በነብያት ላይ ጣዖት ሰርተው እንዳስመለኩ ይሄ አምላክን እንዳስካዱ በተናገረ ጊዜ ቁርአን መጥቶ ፈታላችሁ። ያንን መፍታት ስላለበት በፍጹም የአሮን ጣዖቱን አልሰራም አላህ ሳሚሪ የተባለ ሰው ነው የሰራው ብሎ ያንን ፈታ ፈሰረ። ወጥቷል አይደል? ሌላም የፈታቸው ልሰጠው ይችላል። ለምሳሌ ያዕቆብ አባቱን ኢስሐቅን ስለማያይ አጭበርብሮ በረከቱን የኢሳውን የወንድሙን ቀምቷል አይደል? ይሄንንም ቁርአን መጣና ፈታል። በፍጹም እኔ የመረጥኩት ያዕቆብ እኔ በራሴ መርጨው እንጂ አጭበርብሮ አይደለም ማለት። ሎጥ ከሁለት ሴት ልጆቹ ጋር ወሲብ አድርጎ አስረግዘው እንዳስወለዳቸው ተናገረ መጽሐፍ። ይሄንንም መጣና ፈታለን ቁርአን። በፍጹም ሎጥ እኔ ከመረጥኩት ጻድቅ ባሪያዎች መካከል ነው አለ። ዳዊት መጣና የኦሪዮ ሚስት ተገናኝቶ ዝሙት ሰርቶ ምናምን አለ። አላህ በቁርአን ላይ መጣና ዳዊትን እኔ በምድር ላይ የኔ ምትክ አድርጌ የሾምኩት ጻድቅ ባሪያዬ ነው ብሎ መሰከረለት። ሰለሞን ከሃዲ እንደሆነ መጽሐፍ ቅዱስ ተናገረ። አላህ በቁርአን ላይ መጥቶ ፈታው። ይሄ ወማ ከፈረ ሱለይማን አለ። ሰለሞን በፍጹም አልካደም አለ። ያሩ ይሄ በጥቂቱ ስለ ነብያት የነገርኩት ፍቺ ነው። በቁርአን ላይ ስላለፈው መጽሐፍቶች ስለ አምላክማ በነገርህ በጣም ትደነግጣለህ። ስለ አምላክ በነገርህ በጣም ስለዚህ ቁርአን የቀደሙት መጽሐፍቶች ፈቺ ነው፣ ፈሳሪ ፈሰራቸው። ልክ ክርስቶስ መጥቶ አይሁዲዎችን ከፊታቸው ቆሞ መጽሐፋቸውን ሲያርምላቸው እንደነበር ማለት ነው። ወጣላ አንተ አይመለከተህም እኛ አባቶች አለን እያሉ ሲቃወሙት እንደነበረው በእኛ መጽሐፍ ላይ አይመለከተን ሲሉት እንደነበረው ዛሬም እናንተ መጣችሁ መሐመድ ሰለላሁ ዐለይሂ ወሰለም ተቃወማችሁ። እርሳቸው አንተ ልትናገር አይገባህም አላችሁ። አንቀበል ይሄን መጽሐፍ አላችሁ። ውስጡ ላይ ገብታችሁ ብታነቡት ግን የነዛን ነብያት ክብር የጠበቀ ቃልን ታገኛላችሁ። ስለ ሃሮን አሁን የነገርኩት ስለ ሰለሞን፣ ስለ ዳዊት፣ ስለ ሎጥ፣ ስለ ሁላቸውም ይሄንን የነገርኩህን ሁሉ በቁርአን ላይ ፈስሮ ታገኛለህ። ይሄን ይመስላል። ለዚህ ነው እኔ መጽሐፍ ቅዱስንና ብሉይ ኪዳንና አዲስ ኪዳንን በቁርአን ነው መፈታት ያለባቸው። ይሄ በአባቶቻችሁ ፈተውላችሁ ወደ ተሳሳተ መንገድ ወሰዷችሁ። ክርስቶስን አምላክ አድርጋችሁ እንድትወስዱ አደረጋችሁ። የሚገርምህ በቁርአን ላይ አላህ ክርስቶስ በቃል ስለመገኘቱ በደንብ ያወራል። በቃል ስለመገኘቱ፣ በመንፈስ ስለመገኘቱ፣ ስለ ድንግል ማርያም ያወራል፣ ስለ ገብርኤል ያወራል፣ ስለ ሚካኤል ያወራል። ለምን ከተባለ በዚያ ላይ አስፈዋችሁ ለነዚህ ለኛ ክርስቶስን አምላክ አድርጋችሁ እንድትወስዱ አደረጓችሁ። መንፈስ ቅዱስን አምላክ አድርጋችሁ እንድትወስዱ አደረጓችሁ። በአንዱ አምላክ ላይ እንድትደልቡ አደረጓችሁ። ከአምላክ የተገኘ አምላክ ነው ብለው ፈቱላችሁ አባቶቻችሁ። ገብታችኋል? እነዚህን ገብርኤልና ሚካኤል የተባሉን እየቀረጹና እየሳሉ ለእነርሱ እንድትሰግዱና እንድትጠይቋቸው አደረጓቸው። ቁርአን መጥቶ ይሄንን ማረም ስላለበት አረመ፣ ፈሰረ። ወጣል ያ ነው። እሺ ቀጥል አሱ። እሺ አሚን አንተን እንዳይሆን ዳውት ግን እኮ ለምሳሌ እናንተ የምታነሱት ሐሳብ መጽሐፍ ተበረዘ። ስለዚህ መጽሐፍ ስለተበረዙ ተውራትና ኢንጂል ስለተበረዙ ለነብዩ መሐመድ ቁርአን ወረደላቸውና እሱን ተስተካከለ ነው የሚለን። ግን አሁን በዚህ ሎጂክ ራሱ የምንሄድ ከሆነ አንደኛ ነብዩ መሐመድ የመጣበት ጊዜ በጣም ረጅም ጊዜ ከመሆኑ አንፃር፣ ሁለተኛ ደግሞ ተበረዘ የሚባለው መጽሐፍ ለምሳሌ አንተ ተበረዘ የምትለው መጽሐፉ ራሱ በእናንተ አለመኖሩ አሁን የመሐመድን አሁን የምታነሳው ሐሳብ ታማኝነት እንዳይኖር ያደርገዋል። ምክንያቱም ተበረዘ ካልኸኝ እኮ ለምሳሌ ኦሪት ተበረዘ፣ ወንጌልም ክርስቶስ ያስተማረው ትምህርት ተበረዘ ካልኸኝ እንደ ሰው የምጠይቅ ጥያቄ ይኖራል አይደለ? የተበረዘው መጽሐፍ ይታለ። ምክንያቱም ቁርአን ራሱ መጽሐፍ መኖሩን ስለሚገልጽ የመጽሐፍ ሰዎች ያለ አይሁዲዎችን እና ክርስቲያኖችን ሜንሽን ስለሚያደርግ ስለሚጠቅስ አሁን ተበረዘ ያለና ማን ነው? ተበረዘ የሚለን እኮ መሐመድ ነው አይደለ? ነብዩ መሐመድ ነው ተበረዘ። 50 እርሳቸው አይደለም ተበረዘ የሚል እርሳቸው አይደለም። አላህ Subhanahu Wa Ta'ala ነው ተበረዘ ያለው እንጂ እርሳቸው አይደለም። ምን አልከኝ? እርሳቸው አይደለም። እርሳቸው ቢናገሩማ ትክክል ነው። እርሳቸው ከነቢያት በኋላ ስለመጡ ስላለፈው መጽሐፍ የመናገር መብት አይኖራቸውም። ነገር ግን ያን የነቢያትን መንገድ መጽሐፍን ሲያወርድ የነበረው አምላክ ራሱ ነው ተበርዘዋል ብሎ የተናገረው። እኔ ራሴ ነኝ ያወረድኳት ኦሪትን እያለ ይናገራል። ይሄ በተበርዟል ያለ አካል አላህ የሚናገረው እኮ አላህ
ቀጥል ኢና አንዘልነ ተውራት ይላል አላህ። እኔ ነኝ ኦሪትን ያወረድኳት ይላል። ወንጌልንም ሲናገር ወአተይናሁል ኢንጂል ይላል። እኔ ነኝ ወንጌልን ለክርስቶስ የሰጠሁት እያለ የሚናገረው አካል ራሱ ነው ተበርዟል እያለ እየተናገረ ያለው አምላክ እውቀቱ ሙሉ ነው፣ የሚደበቅበት አይደለም። ስላወረደው መጽሐፍ በደንብ ጠንቅቆ የሚያውቀው አምላክ ነው ተበርዟል እያለ የተናገረው እንጂ እርሳቸው መጽሐፍህን በፍጹም ሄደው አንብበውትም አያውቁም። ገብተዋል። ከእርሳቸው ቢሆን ኖሮ እንዴት ያልተበረዘውን አምጣ ማለትም እንችላለን። ግን ያ አምላክ ሳይበረዙ የመጀመሪያ ይዘታቸውን ያወረደ አምላክ አላህ ሱብሓነሁ ወተዓላ ያ ራሱ ዛሬ ላይ እንደተበረዙ ይነገረ። እሺ ኦኬ ሀሳቡ ገብቶኛል። ቤዚካሊ አሁን ገብተዋል አይደለ? ከ5000 ምናምን ዓመት በፊት የነበሩትን መጽሐፍ ተበርዘዋልና ሀሳባቸው ተበርዘዋልና ሰዎች በርዘውታልና ስለዚህ አላህ በነብዩ መሐመድ በኩል የተስተካከለ የተባለው መጽሐፍ አንደኛ ወረደ። ይህም ብለን የምናስብ ከሆነ ኢቭን ከነብዩ መሐመድ ወዲህ ደግሞ 1500 ዓመት ቆጥረናል። ይህ ያለው መጽሐፍ ራሱ ላለመበረዙ ምንድነው ማስረጃ? መጽሐፍ በየጊዜው የሚበረዝ ከሆነ እግዚአብሔር ወይም አላህ ደግሞ እነዚህን መጽሐፍ የማይጠብቅ ከሆነ የመበራረዝ ሂደት እኮ ሂደታዊ ነው ማለት ነው። የሚበርዙ ሰዎች ናቸው። እዛ ዘመንም ሰዎች ነበሩ፣ አሁንም ሰዎች አሉ። ስለመለስ ቁርአን ላለመበረዝ ዋስትናቸው ምንድነው? እነዚያ ስለመበረዛቸው የሚል ነው። ቁርአንን አላህ ሱብሓነሁ ወተዓላ የጠበቀው ዋስትናን ራሱ እንደወሰደ ነገረ። እኔ ነኝ ያወረድኩት እኔም ነኝ የምጠብቀው አለ። ኢና ነሕኑ ነዘልና ዚክረ ወኢና ለሁ ለሓፊዙን አለ ሱረቱል ሒጅር ላይ። እኔ ነኝ ያወረድኩት እኔም ነኝ የምጠብቀው አለ። የጠበቀው ዋስትናን ራሱ ከወሰደ ከፈጣሪ እጅ መቼም ማንም ሊነጥቅ አይችልም። ክርስቶስ አይተህ ከሆነ ከአብ እጅ ማንም ሊነጥቅ አይችልም እያለ ከአምላክ እጅ ማንም ሊነጥቅ እንደማይችል ይሄንን መጽሐፍም ያስተምራል። አምላክ አላህ እኔ ጠብቀዋለሁና ማንም አይነጥቀውም ብሎ ተናገረ ቁርአንን ማለት ነው። ያለፉትን መጽሐፍቶች ግን ሲያወርድ አምላክ አላህ ሱብሓነሁ ወተዓላ የጠበቀው ዋስትናውን በራሱ አልወሰደም ነበር። በዘመኑ ላሉት ሊቃውንቶቻቸው ነበር የሰጣቸው ለሰዎች። ሰው ደግሞ ፍጹም አይደለም። ገብቶሃል አይደለ? ስለዚህ እነዚያ ሰዎች አልጠበቁትም። ለእነርሱ የጠበቀው ዋስትናውን እንደሰጣቸው ማስረጃ ቃለ ሱብሓነሁ ወተዓላ ቢማ ስተሕፈዙ ሚን ኪታቢላህ፣ ይህን የአላህን ቃል መጽሐፉን እንዲጠብቁ ዋስትና በመሰጠታቸው ምክንያት እያለ ይናገራል። ዋስትና ሰጥቷቸው ነበር ጠብቁ ተብሎ። በሌላ ቦታ ላይ ምን ይላል? የጠበቀ ዋስትናውን እንደሰጣቸውና ሊጠብቁት እንዳልቻሉ በግልጽ ሲናገር ሱራ አሊ ዒምራን ላይ ወኢዝ አኸዘ አላሁ ሚሳቀ አለዚነ ኡቱል ኪታበ ለቱበይኑነሁ ሊናሲ ወላ ተክቱሙነሁ ፈነበዙሁ ወራአ ዙሁሪሂም ወሽተረው ቢሂ ሰመነን ቀሊላ ፈቢእሰ ማ ሽተሩን ይላል። ከእነዚያ መጽሐፍን ከተሰጡት ሰዎች ከመጽሐፉ ባለቤቶች ቃል ኪዳንን በያዝኩኝ ጊዜ አለ አላህ። የምን ቃል ኪዳን? ይህን መጽሐፍ ልትጠብቁት፣ ለሰዎችም ልትገልጹት፣ ከእርሱም ቅንጣትን ላትደብቁ ብዬ። ነገር ግን ይህንን ቃሌን ከበስተጀርባቸው ወረወሩት አለ፣ አልጠበቁትም። ስለዚህ ያ የተበረዘው የጠበቀ ዋስትና የተሰጠው ለሰዎች ነበርና እነዚያ ሰዎች ደግሞ ሊጠብቁት አልቻሉ። ለዚያም ነው አምላክ አላህ ሱብሓነሁ ወተዓላ በየጊዜው ነቢያትን መላክ ያስፈለገው የነበረው። ያ ከተበረዘ የተበረዘውን መጽሐፍ የሚያገኙ ሰዎች እውነተኛውን መንገድ ሊያገኙ አይችልምና የግዴታ ነቢያት መላክ አለበት። ያን የተበረዘውን ተበርዟል፣ ያልተበረዘውን አልተበረዘም እያሉ የሚያስተምሩ ነቢያትን እያስከታተለ ይልክ ነበር። አሁን እንዳይበረዝ አደረገው አላህ። ነቢይ ያስፈልገናል። አዲስ ነቢይ ቢመጣ ምንም የሚያስተምረው አዲስ ነገር አይኖርም። ሐታ ክርስቶስ በሚመጣ ጊዜ ዘመኑ ፍጻሜ ከመድረሱ በፊት ይህን ቃል ተጠብቆ ያገኘዋል፣ በዚህም ያስተዳድራቸዋል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ይታል ፈየኡሙኩም ቢኪታቢላሂ ወሱነቲ አሉ። ክርስቶስ የዘመኑ ፍጻሜ ከመድረሱ በፊት ከሰማይ ወደ ምድር ይወርዳል። የዛኔ በቁርአንና በሐዲስ አሁን ባላቸው በእጃቸው ባለ ያስተዳድራቸዋል ብሎ ተናገረ። እስከ ዘመኑ ፍጻሜ ድረስ ይጠበቃል። ልክ ይህች ዓለም ልትፈጸም ስትል ነው ቁርአን የሚነሳው። ማስረጃ ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ዩስራ ፊ ለይለትን ሚነ ለያሊ ቢልቁርአን ፈዩርፈዑ ዐን ሱዱሪ ናስ ወዐን ልመሳሒፍ። ነቢ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? ከሌሊቶች በአንድ ሌሊት ላይ የዘመኑ ፍጻሜ ከመድረሱ በፊት ቁርአንን አላህ በዚያች በአንድ ሌሊት ላይ ከሰዎች ልብም ከወረቀቱም ላይ ያነሰዋል አሉ። ልክ የዛኔ በተነሳ ጊዜ ዓለም ትፈጸማለች። ይህን ይመስላል። አሁን የምትነሳኝ ሀሳብ እኮ አንተ ተነስተህ የምትነግረኝ ወይም ይህንን ስለ መበረዝና ለእስላም የሚነግረን ቁርአን ነው አይደለ? ቁርአን ደግሞ ቁርአን ራሱን በራሱ ነው ፕሩቭ እያደረገ ያለው። ሌላ ማስረጃ እኮ የለውም እኮ። አሁን ለምሳሌ እኔ ክርስቲያን ነኝ። አሁን እኔ ሁሉ የምትደክመኝ ገብቶሃል አይደለ? አንድ ነፍስ ለማዳን ነው።
መቼም በመካከላችን የሚደረገው ይሄ ቃለ ተዋሶ የምንደራረገው ነገር ስለ ዘላለም ህይወት እያወራን ነው። ለምሳሌ እውነት የሆነውን ነገር እንድናቅ ነው የሚያደርገን ማለት ነው። አሁን የሚጠይቅ ጥያቄ በቁርአን የተገለጠው እውነት ራሱ እውነት ለመሆኑ ማስረገጫው ምንድነው ነው እያልኩ ያለሁት። አንተ የምትነግረኝ ደግሞ አይ አላህ በቀጥታ በጅብሪል በኩል ለነብዩ መሐመድ ነግሮታል። ስለዚህ እውነታ መሆኑን አንተ ለምሳሌ የምትነሳበት የነቢያት ሃይማኖት መሆኑን የሚነግረን ቁርአን ለራሱ ነው። ቁርአን ነው ራሱ ፕሩቭ የሚያደርገው። ከቁርአን በፊት ይህ ሀሳብ ተበርዟል ብሎ የምናገኛቸው መጽሐፍቶችም የሉ፣ አስተምሮችም የሉ። ከዛ በኋላ ደግሞ ነብዩ መሐመድ ይዘጋዋል ማለት ነው። እንጠበቃ ችግር የለውም። ኦሪት ተቃጥላለች፣ ጠፍታለች። ይሄንን በቃ ከቁርአን አይፈልግም ይሄ ልጅ። ከዛ ውጭ ከሌላ መጽሐፍ አንድ ማየር ትልቁ ላይ ሆነና አሳየው። ከገዛ መጽሐፍቱን በተበረዘ ጠፍተዋል። እነሱ የሉም ማለት ቆይ ከጠፉ ማየር ይሞክራል ለመክፈት ይመችኛል። እሺ አይ ተቃጥሏል። መጽሐፉ ሁሉ ጠፍቷል። ማን እንደጻፋቸው ራሱ አሁን እጅህ ላይ ያሉት እንደማይታወቁ ልናሳየናል። እኔ ጋር ያለው መጽሐፍ ዲና ያርገህ እንዴት ይሆናል? እኔ መጽሐፍ እኮ አለን ከቁርአን ልናሳየህ። ቆይ ከቁርአን ውጭ ነው የምፈልገው አልክ አይደል? አሁን ልናሳይ ነው። ኦኬ ከቁርአን ውጭ ነው ማስረጃ የምፈልገው ብለሃል። ከቁርአን ውጭ ማስረጃ እናሳይ። ይሰማሃል? ይሰማኛል። ኦኬ መጽሐፍ ኤርምያስ ምዕራፍ 8 ቁጥር 8 ላይ እናንተ ጥበበኞች ነን የእግዚአብሔርም ሕግ ከእኛ ጋር ነው እንዴት ትላላችሁ? እነሆ የጸሐፊ ብር ሐሰተኛ ነውና በሐሰት አድርጋችኋል አላቸው። ምንድነው በሐሰት ያደረጉት? የእግዚአብሔርን ጽሑፍ። አዘዘ ክርስቶስ ይሰማው ነው የኔ መጽሐፍ ኮማንት አሁን ይሄ አንብባው። መጽሐፉ ማን ነው? የማን መጽሐፍ ነው? የእግዚአብሔር ሕግ ከእኛ ጋር ነው እንዴት ትላላችኋል? ኤርምያስ 8 ኤርምያስ መጽሐፍ ኤርምያስ ምዕራፍ 8 ቁጥር 8 እኮ አዶና ማን እያወራህ እንዳለ ግን ይሄ እኮ የመጽሐፍ ቅዱስ ነው አይደለ? ከመጽሐፍ ቅዱስ አብተህ ስለ ቁርአን እንዴት ልታስረዳ ትችላለህ ብዬ ነው። ይሄ እኮ የኛ መጽሐፍ ነው። እኛ መጽሐፍ ቁርአን ስንሰጥህ ቁርአን አልፈልግም ይላል። እሺ ከሌላ መጽሐፍ እንስተ አይ ከሌላ መጽሐፍ እንዴት ትሰጡኛላችሁ? ኤርሚያስ እያወራህ ነው እኮ ስለሌላ ነው። ሀሱ አይ ክርክር እንዳይሆን አውቀው ነው ከቁርአን ሰጠነው አልፈልግም ከቁርአን አለ። እሺ ከገዛ መጽሐፎች እንደተበረዘ እንስተ አልፈልግም እንዴት ዋንስ መስቲያቅ ያለው ካለ ወቀጠል ይችላል። አለይኩም ሰላም ከብሩ እንዴ ይሰማል። ልብ ቅርጽ ነገር መጠቀም ይፈቀዳል? ልብ ቅርጽ ያኔ እዛ ቁርአን በምንቀራበት ቦታ አይፈቀድም፣ በኮሜንትም በምንም መጠቀም አይቻልም እንባላለን። እሺ ልብ ቅርጽ ለአጅነቢ ወንድ አትጠቀሙት። እሺ ፎቶ በመነሳት ምንድነው ቅጣታችን? እሺ ፎቶ መነሳት የሚለውን በተመለከተ ሐዲሱ ስለምንድን ነው የሚያወራው የሚለውን ሐዲሱ 17 ሐዲሶች አሉ የመጡ ከነቢያችን ሰለላሁ ዐለይሂ ወሰለም። እነዚህ 17ቱ ሐዲሶች ዑለሞች እንዴት ተረዳቸው የሚለውን እንገራቸው። በዑለሞች መካከል ስምምነት ያለው ምንድነው ያ ነገር የተነገረው በዘመኑ ለነበረው ምስል ነው። እርሱም ምንድነው ከሐውልት መስራት ወደ ባዕድ አምልኮ የወሰደው ሰዎችን ያንን አስመልክቶ የመጣ ሐዲስ ነው። ከእንጨት ሊሆን ይችላል፣ ከድንጋይ ሊሆን ይችላል፣ ከወርቅ ከብር ሊሆን ይችላል። አቅልጦ ያንን ዘዋቱል አርዋህ የሩህ ባለቤት የሆኑ ነገራቶችን በቅረጽ ያን አስመልክቶ ነው የመጣው። ሁለተኛ ደግሞ ረስም መሳል ነው። በእርሳስ ሊሆን ይችላል፣ በእስክሪብቶ፣ በቀለም በማናቸውም ነገር
ፍጥረታቶችን መሳል በዚህ ላይ ምንም በሁለቱ የዑለሞች ግንዛቤ ምንም የማይለያዩበት ሁለቱ የታሰበው ለዚህ እንደሆነ ተናግረዋል። አሁን በዘመኑ ላልነበረ ነገር ዛሬ ላይ ለሚታይ ለቪዲዮ ፎቶ ምናምን እንደሚባሉት ነገር በዚህ ጉዳይ ላይ በዑለሞች መካከል ኺላፍ አለ። ታላቁ ዓሊም ሸይኽ ዘይድ አልመድኸሊ አላህ ይዘንላቸው ስለዚህ ጉዳይ ተጠይቀው ልክ አሁን በተናገርኩት መልኩ መልስ ሰጥተዋል። በዑለሞች መካከል በአሁኑ ላይ ባለው ግን ኺላፍ አለ ብለው ተናግረው ይህ ከዚያም የሚመደብ አይደለም ሐዲሱ ይሄን አይመለከትም ብለው ከተናገሩ ዑለሞች መካከል الشيخ ابن عثيمين الشيخ صالح البحيدة الشيخ سليمان الرحيلي እነዚህ ከዚያ ናቸው። ሌሎቹ ደግሞ እነ ሼክ ሳሊህ አልፈውዛን እነ ኢብኑ ባዝ ሌሎቹ ደግሞ አይ ይሄ ነገር ይሄንንም ያጠቃልላል አስፈላጊና አስገዳጅ ለሆነ ነገር ካልሆነ በስተቀር አይቻልም ብለው የተናገሩ ዑለሞችም አሉ ማለት ነው። والله ቀጣይ ጥያቄ የመጨረሻ ጥያቄ ነው። እሺ ጥያቄሽ ምን? አንድ ጥያቄ ማለት ነው። ሙስሊሞች ትንሽ የሚያናድዱ ነገር አንድ ሰው አማኝ ሰው እንዴት ከካፊር ቤት ሄዶ ፈተዋ ይጠይቃል? ያኔ ብዙ ጊዜ እያናደዱ ነው። ከካፊር ቤት እየሄዱ ፈተዋ ይጠይቃሉ። ካወቁ ከኢምራን ካንተ ቤት ለምን ፈተዋ ይጠይቃሉ? በጣም ምክር ያስፈልጋል በዚህ በኩል ማለት ነው። ሸጊቱ አውቀው ነው ክርስቲያኖች ነው ወላሂ በቃ ፈተዋ ይጠይቃሉ። ወይ ለኛ ጥላታችን እንደሚሆን ሁሉም ያውቃል። ለምን እዛ እየሄዱ ይጠይቃሉ? ስለዚህ አዲስ አበባ የከፈሽ ፈትዋ እንዴት ነው ሙስሊም የሆነ ሰው ሊጠይቅ የሚችል? እስከመቼ ነው ጂል የምትሆኑ? እሺ የምትባለው የሙስሊም ስም እየከፈቱ አብዱ ብሎ ይከፍትና ይገባና እንዲያው እኔ በጣም ተደናግሬያለሁ የትኛውን እንደሚይዝ እንዲያውቀቶኛል እያሉ አውቀው ሙድ ይዛሉ በራሳቸው። በጣም ስለተጨናነቁ ያለው መንገድ ይሄ ነው። በቃ ብልህ እንጂ ሙስሊም እኮ ብልህ ነው። الكيس ይላሉ ነብዩ ሰለላሁ ዐለይሂ ወሰለም ብልጥ ሰው ጮሌ ሰው ብሎ ማለት እያሉ ብዙ ጊዜ ተናግረዋል። لا يلدغ المؤمن مرتين في جحر واحد በአንድ ጉድጓድ ውስጥ ሙስሊም ሁለት ጊዜ አይነደፍም። አንዴ ተሳስቶ ሊነደፍ ይችላል። ሁለተኛው ግን ብልህ ነውና በፍጹም አይነደፍም። ለማንኛውም ይሄ እሺ ጥያቄ ያለው ካለ ይጠይቅ። ሊድ ጥያቄ አለ? ያገላችሁ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ሰላም ነው? ዳኛ አልሐምዱሊላህ። ጥያቄ ምን ነበር መሰለህ? ምን እንደሚመስል ወላሂ እንጃ ገና አልሰማሁትም። ልሰማው ነው ኢንሻአላህ በኋላ እነግርሃለሁ ከሰማሁ። በቁርአን ረሱል ይመጣል ብሎ ኢሳ ይመጣል ብሎ ነግሯል ማለት ነው። በቁርአን ኢሳ ረሱል ሙሐመድ እንደሚመጡ ተናግሯል። ተናግሯል። እኔ ደግሞ የሆነ ትንሽ እያለ የሰማሁት ነገር ቢኖር በክርስቲያኖችም አለ ተብሎ ከዛ እነሱ አጥፍተውታል ምናምን የሚባል ነገር ሰምቻለሁ። እሱ እንዴት ነው? እስኪ ንገረኝ። እስካሁን ድረስ ሙሐመድ የሚለው ስም አለ መጽሐፉ ላይ እስካሁን ድረስ መጽሐፍ ቅዱስ ማየት የሚፈልግ ካለ ሙሐመድ የሚል ስም አለ። ሙሐመድ የሚለው ማን እንደሚያደርጉት አለ። ሙሐመድ የሚል ስም አለ መጽሐፍ ቅዱስ ላይ ማየት የሚፈልግ ሰው ካለ አሳየዋለሁ። አለሽ እሺ የተቤዠኝ ኢየሱስ ነው የምትለዋለች። እስልምናን መማር ትፈልጋለች፣ ጋብዛት። ደስ ይለኛል። ሂዱና ጻፉላት፣ ንገራት። ኢስላምን መረዳት የሚፈልግ ሰው በጣም ደስ ይለኛል። ሂዱና ጋብዛት። ማንኛውንም ጥያቄሽን መተሽ ጠይቂው በላት፣ ችግር የለም አለው። እሺ ጥያቄ አለ? ቀጥታ ሙሱ ሰላም አለይኩም። እሺ
ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኢቦ ሲያወራ ሰምቼ ነውና ቆረጥ አድርጌ ነው ትንሽ የሰማሁት ሙሉ በሙሉ አይደለም። እሺ ጥያቄሽ ምንድን ነው? ጀሃነምና ጀነት እድላችን ማለት መጀመሪያ እድላችን ላይ ተጽፏል እንዴ? አንድ ሰው ጀነት እንደሚገባና ጀሃነም እንደሚገባ ጀነትና ጀሃነም እንደሚገባ ተጽፏል። ግን ወደፊት በራሱ ነፃ ምርጫ ፈቃድ በሚሰራው በስራ መሰረት እንጂ የተጻፈው እንዲገባ ተጽፎበት አይደለም። ኔት አድርጉት፣ አንዱ ኔት አድርጉት። በመጀመሪያ ሰዎች ጀነትና ጀሃነም የሚገቡት በስራቸው ውጤት የስራቸው ውጤት ነው። አላህ በቁርአን ላይ ወቲልከል ጀነቱ ለቲ ኡሪቱሙሃ ቢማ ኩንቱም ተዕመሉን ቢማ ኩንቱም ተዕመሉን ባሁና በሰበብያ አይ ቢሰበብ ማ ኩንቱም ተዕመሉን በምድር ላይ ሳላችሁ ስትሰሩ በነበራችሁ ስራ ምክንያት የገነትን ጸጋ ገብታችሁ ወረሳቱ ይባላሉ አለ። ስለ ጀሃነም ሰዎችም ሲናገር ፈذوقوا العذاب بما كنتم تكسبون فذوقوا العذاب بما كنتم تكفرون ሙሉ ቁርአን ነው። የጀሃነም እሳት ስትሰሩ በነበራችሁ ስራ ምክንያት ገብታችሁ ቅመሱ ይባላሉ አለ። የስራቸው ውጤት ነች። ግን ወደፊት ምን እንደሚሰሩና ወደፊት ወዴት እንደሚሄዱ አላህ ቀድሞ ያውቃል አያውቅም? ከመፍጠሩ በፊት እኛ ልጆች ያውቃል። ይሄን ካላወቀማ አምላክ ሊሆን አይችልም ነበር። አምላክ ማለት የወደፊቱን ያለፈውን የሚመጣውን ሁሉ የሚያውቅ መሆን አለበት። አምላካችን አላህ ይሄንን መለኮታዊ ባህሪውን ያሟላ ነው። ማስረጃ ያዕለሙ ማ በይነ አይዲሂም ወማ ኸልፈሁም ስለ ፍጥረታቶቼ የኋላቸውን የፊታቸውንም ሁሉ አውቃለሁኝ አለ። እንደሚያውቅ ከተረዳችሁ ያን ያወቀውን ደግሞ ለውሐል መሕፉዝ ላይ አስፍሩታል። ለውሐል መሕፉዝ ላይ ያሰፈረው ቀድሞ እንድንሰራ ሳይሆን እንደምንሰራ ስለሚያውቀው ነው። ስለዚህ ጀሃነም ይሁን ጀነት አላህ ቀድሞ ያውቃል። ያን ያወቀውን ያሰፈረው ግን ያ የሰፈረው ምን እንደምትሰራ አላህ ሱብሓነሁ ወተዓላ ስለሚያውቀው ነው። ታላላህ ያን ይመስላል። ሰላም አለይኩም። ወአለይኩም ሰላም። ማስታወቂያ ልናገር ፈቃድህ ከሆነ ጥያቄ እስከሚጠይቀው። አይሽ ድምፅ አለ ግን እንትን አማር የሚለው አካውንት እንትን ጎበዜ የንጽጽር ወንድማችን ነው፣ የእርሻድ አባል ነው። ቪዲዮ ፖስት አድርጓል። አንደኛ ቪዲዮን እየገባችሁ ኮፒ ሊንክ ምናምን ነገር አድርጉለት። ሁለተኛ ነገር ደግሞ ፎሎ አድርጉት፣ ፎሎ ያላደረጋችሁት። እሺ ጎበዝ የንጽጽር ወንድማችን ነው። ሁላችንም ፎሎ እናድርገውና ወንድሞች ቪዲዮ ሲሰሩ ምናምን ኮፒ ሊንክ ምናምን ነገር አድርጉላቸው። ባረከላሁ ፊኩም። ዛሃሩም ቅድም ቪዲዮ ፖስት አድርጌያለሁ ብላ ነበር። የእሷንም ገብታችሁ ኮፒ ሊንክ ሼር ምናምን ነገር አድርጉላት። አማርን ሁላችሁም ፎሎ አድርጉት። እሺ ባረከላሁ ፊኩም። ጀዛከላህ ሁሱ። ኮሜንት ላይ ጥሬ ስጋ መብላት በእስልምና እንዴት ይታያል ይላል። ጥሬ ስጋ መብላት በእስልምና ጥሬ ስጋ መብላት በሁለት መስፈርቶች ይቻላል። አንደኛው መስፈርት ከደሙ የነፃ መሆን አለበት። ደሙን በደንብ መታጠብ አለበት። ደም ሐራም ስለሆነ حرمت عليكم الميتة والدم ይላል አላህ። ደም በእናንተ ላይ እርም ተደርጓል አለ። ስለዚህ ደሙ በደንብ መታጠብ አለበት። ያ ጥሬ ስጋ በምትበሉ ጊዜ በጤናችሁ ላይ ችግር የማይፈጥርባችሁ መሆን አለበት። ሸርት የሚለቅበት ከሆነ በሽተኛ ብትሆን ይቅርብህ። በአጠቃላይ ከደሙ እስከ ነፃ ድረስ ችግር የለም። እዚህ ላይ ጉራጌዎችና ስልጤዎች ክትፎ የሚባለውን ምግብ ሲሰሩት ከደሙ ያነጹታል፣ በደንብ አድርገው ያጥቡታል አይደል? እኔ ክትፎ በጣም ነው የምወደው እና በጣም እወዳለሁ እና ከደሙ በጣም ይነጻል። ያደርጉታል። ከዚያ ለምግብነት ይውላል። የማይቻለው ለምንድን ነው ከተባለ ከነ ደሙ መብላት ከሆነ ስጋ ከደሙ መንጻት አለበት፣ እንትን መባል አለበት፣ መጽዳት አለበት። ይሄ ነው። እሺ ሰላም አለይኩም። ሰላም ወራህመቱላሂ ወበረካቱ። ጅብ ጥሬ ስጋ ይበላል እንዴ ይላል። አትበላም እንዴ ባለ ያአላህ አላውቅም ነበር። እሺ ጥያቄሽ ምንድን ነው? እሱ አንድ ሰው
ከታመመ በኋላ እንደዚህ ሳያቅ ምናምን ቤተሰቦቹ የሆነ በቃ ሊሞት አፋፍ ላይ ሊደርስ አካባቢ አሁን እኛ ሀገር ላይ አብዛኛው እንትኖች ፕሮቴስታንት ነው ምናምን ጴንጤዎች አሉ። ከዛ እንደዚህ ሲታመም ያድናል ምናምን ብሎ ሃይማኖታቸው ይቀይሩባቸዋል። እነሱ እንትናቸው ሳያቅ ማለት ነው። በጣም ታሞ የሆነ ሲደክሙ እኔ ብዙ ወደ 5 ምናምን 6 ሰዎች ያለው ከዛ ሃይማኖታቸው በህይወት ያሉ አይደለም ማለት ነፍሳቸው አለ ሳይወጣ በፊት በጣም በደከሙበት ሰዓት ያድናል ምናምን ብሎ ይጸልዩና እንትን ይላቸዋል። ከዛ የሆነ ሃይማኖቱ ቀየረ ብለው እንትን ይላሉ ከቤተሰብ ጋር የሆነ ግማሹ ጴንጤ ግማሹ ሌላ ሃይማኖት እንደዛ የተቀላቀለ ሰው ያለበት ሰው እንደዚህ አዲስ አበባ ላይ ትንሽ አቅም ያላቸው ምናምን ሲሆን ቤተሰብ ራሱ ያሸንፋሉ። የሆነ በሀብታቸው ምናምን እንትን ስለሚሉ አቅም ስለሚኖራቸው በዛ ምክንያት የመጣ ልክ ያ ሰውዬ ሳይስማማ ወይ እንትን ሳይል ሳያቅ ይሞትና ከዛ የነሱ መቃብር ጋር ይቀብሩታል። ያ ሰውዬ ምን ላይ ይሆናል? ስማማ በህመሙ ሳለ በንጹህ አይምሮ ሳይሆን ታሞ ሳለ አይምሮ ህመምተኛ ሆኖ ሳለ ወስደው የፈለጉትን ቃል ቢያስበሉት ልብ በሉ ሰውዬው የአይምሮ ህመምተኛ ነው የሚለውን ማገናዘብ አይችልም። ቦታችኋል የሚነግሩትንም ማገናዘብ አይችልም። በዚህ ሁኔታ ላይ ያለን ሰው የአይምሮ ህመምተኛ የሆነን ሰው የፈለገ ነገር ቢያስበሉትና ቢያስክዱት ይህ ሰው ከፍሯል አይባልም። ምክንያቱም ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ብለዋል ሩፊዐ አልቀለም ዐን ሰላስ ዐን አልመጅኑን ሐታ የፊቅ ወዐን አልሰጊር ሐታ የክቡር ወዐን አልናኢም ሐታ የስተይቅዝ። ከሶስት አካሎች ብዕር ተነስቶላቸዋል አሉ ነብዩ ሰለላሁ ዐለይሂ ወሰለም። አንደኛ ምንድነው? የአእምሮ ህመምተኛ የሆነ ሰው የፈለገውን ቢናገር እንደ ወንጀል አያዝበት የሚናገረውንና የሚነግሩትን ስለማይረዳ ስለማያውቅ አንድ ሰው እንደ ኃጢአት ይፈረድበት ዘንድ አይምሮ መስራት አለበት። ቦታቸዋል። ሁለተኛ ህፃን ልጅ ለአቅመ አዳም ለአቅመ ሔዋን እስኪደርሱ ድረስ የፈለገ ኃጢአትን ቢሰሩ እንደ ኃጢአት አይቆጠርባቸው። ምክንያቱም እነዚህም አሁን አይምሯቸውን እየተጠቀሙ ያሉበት ቅጽበት ስላለ። ሶስተኛ እንቅልፉን የተኛ ሰው የፈለገ ኃጢአት ቢሰራ እንደ ኃጢአት አይቆጠርበትም በህልሙ ስለሆነ። እንቅልፉም በህልሙ ላይ ኃጢአት ይሰራል። ሰው በህልሙ ሊሰርቅ ይችላል፣ ሊገድል ይችላል፣ ሊዘሙት ይችላል። ያ እንደ ኃጢአት ይቆጠርበታል ወይ አይያዝበትም። ከእንቅልፉ እስኪነቃ ድረስ የሚሰራው ኃጢአት አይያዝ። በእንቅልፍህ ለምሳሌ አንተ እንቅልፍህን ተኝተህ እናትህ ስንት ለፍታ ደክማ ያነጠፈችልን ፍራሽን ጓደኞችን ጋር እየተጫወትክ መስሎህ በህልምህ ሽንትህን ትሸናበታለህ። አድርገህ አታውቅም? እያንዳንድህ እኔ አድርጌ አውቃለሁ ህፃን እያለሁ እና ስለዚህ ያ እንደ ኃጢአት አይቆጠርም በህልምህ የምትሰራው እስክትነቃ ድረስ። ወናኢሙ ሐታ የስተይቅዝ አሉ ነብዩ ሰለላሁ ዐለይሂ ወሰለም። እንቅልፉን የተኛ ሰው ከእንቅልፉ እስኪነቃ ድረስ የሚሰራው ኃጢአት አይያዝም። ስለዚህ አሁን እንዳልሽው እነዚህ ሰዎች የአእምሮ ህመምተኛ ሆነው ከሆነ ያን ቃል ያስባሏቸው የክህደት ቃል ያስባሏቸው እንደ ካዱ አይቆጠርም። ለእነዚህ ሰዎች ዱዓም ኢስቲግፋር ሰደቃ ማድረግ ትችላላችሁ። ግን አይምሮ እየሰራ ከሆነ በደንብ የሚናገሩትን የሚያውቅ የሚናገረውን የሚያውቅና የሚረዳ ከሆነ ይህን የክህደት ቃል ብሎ ከሆነ በዚያው ቢሞት ከፍሯል። አይ ምናልባት ያን ነገር ተገዶ ካልሆነ በስተቀር ተገዶ ቢሆን ኖሮ ተገዶ የክህደት ቃል እንዲናገር ቢደረግ ይህን ካላልክ እንገላሃለን ብለውት ብሎ ከሆነ ህይወቱን ለማትረፍ ብሎ ከሆነ ያን ቃል የተናገረው ይህ እንደ ኩፍር አይቆጠርበትም። ልክ እንደ አማር ብን ያሲር በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ ያመኑትን ሰዎች በመግደል ተስፋ እናስቆርጠው ሙሐመድን ካስተምሮቱ ያቆማል ሲገደልበት ብለው ነቢያችን ሰለላሁ ዐለይሂ ወሰለም አማኞችን መግደል ጀመሩባቸው። ያሲርን ገደሉት፣ ሱመያን ገደሏት። አማርን ሊገድሉት ሲሉ የሚፈልጉት ሁበል ብለው ታላቁን ጣዖታቸውን እንዲጠራላቸው ነበር። ሁበል አለላቸው። ሁበል አለ ፈቱት እርሱ። ከዚያ በኋላ የሰሙ ሰዎች ምን አሉ? እርተደ አማር አሉ። አማር ከእስልምና እኮ ወጣ ሁበል ብለው ጣዖታቸውን ጠራ ብለው ተናገሩ። ከዚያ ነቢያችን ሰለላሁ ዐለይሂ ወሰለም ይሄ ሲደርሳቸው ኡድዑ ሊ አማርን አሉ። አማርን ጥሩልኝ አምጡልኝ አሉ። አማር መጣ። አማር ሆይ አሉት ጣዖታቸውን ስትጠራላቸው ጊዜ ከልብህ አምነህበት ነበር ወይንስ ስላስገደዱ ነፍስህን ለማትረፍ የተናገርከው አሉት።
ወላሂ አንተ አላህ መልእክተኛ ልቤ በእምነት እንደጸና ነው በአላህ ነገር ግን እናቴንና አባቴን ፊት ለፊት ሲገድሏቸው ሳይ እኔንም እንደሚገድሉ እርግጠኛ ስለሆንኩና ነፍሴን ለማትረፍ ነው ቃል የተናገርኩት እንጂ ውስጤ በአላህ ላይ ያመነው በፍጹም ከእርሱ ነግረኝ ቃል አልኩም አላቸው። ነቢያችን ሰለላሁ ዐለይሂ ወሰለም ያ ዐማር አሉት ኢን ዓዱ ፈዑድ ለሁም አሉት። ዐማር ሆይ ተመልሰው በል ካሉ በልላቸው አሉት። ስለዚህ ሰውየው ከዚህ የምንረዳው ተገዶ ህይወቱን ለማትረፍ ያን ቃል ቢናገር እንደ ክህደት አይቆጠርበትም። ገብቷቸዋል። ወዲያው ይሄ ቁርአን አንቀጽ ወረደ። من كفر بالله من بعد إيمانه إلا من أكره وقلبه مطمئن بالإيمان ولكن من شرح بالكفر صدرا فعليهم غضب من الله ولهم عذاب عظيم من القرآن كتب تجدوا يا لوكا وسويت عندما يكفر نجر قل كوستاتشو كلباتشو سفات الجو عملوا بد يعني النجر كانوا لين يكفروا تناقر يعني كزيار بياتي صلى الله عليه وسلم حديث ابن منارو إن الله تجاوز عن أمتي ثلاثا الخطأ والنسيان وما استكرهوا عليه. الله كأمته بس من قد يسروا تنهاتيات هاي يزبطوا مرفو الله شوال كاربوارا عندنا بعد ما ستة تنهاتيات يسرى عند هاتيات هيكو تربط لتنيا رسلوا هاتيات يسرى سوستنيا تجدوا هاتيات يسرى لذي سوچ كسلونا لما يكو تناقروا عنده انجل من لما يزبطوا تناقروا هاي ግን ማለት ያሆኑ ያው እንዳለ መልሳልኛል ግን ማለት ከዛ ግን ልክ ሲያከፍሯቸው የሚሞቱት ነገር ነው። እኔ አሁን በጣም ብዙ ናቸው እኛ ጋር ያሉ ልክ ሲያከፍሯቸው ይሞታሉ። ያ የሚተርፍ ራሱ ቢሆኑ ተናገርኩት ታይስፋ እሺ የትና ትግረን ቤተል ያለው እዛ ጥርስ ቤት እንሄድ እስኪ ትሄዳለህ? እዛ ጥርስ ቤት ያለው 11 ሰዓት ናት አይደል? እስከ ተኩል 11 ሰዓት ተኩል ድረስ ምናምን ነው ወይ 11 ሰዓት እሺ ፈተና እሺ እዚህ ቤት ያለው ሰዎች ደውሉ ደውሉ ስላንስ ምንድን ነው ያልሽው? አንድ አይነት እንደዚህ ጎሳ የሚባል ነገር አለ። እንደሱ አይነት አሁን በጋብቻ መጋባት ምናምን አይቻልም ይባላል። እንዴት ነው በሸሪዓው እንዴት ነው የሚታየው? አሁን እኛ ሀገር ላይ የሆነ እንደዚህ ጎሳ ምናምን ይባላል። እንደዚህ ሩቅ ራሱ ቢሆን ጎሳ አንድ አይነት ከሆነ አይቻልም ምናምን ይላሉ። እንዴት ይታያል? ምን ከሆነ ነው ያልሽው? ጎሳ የሚባላል እኮ ጎሳ ምን ጥያቄው አልተገለጸም። ገለጽ አድርጎስ የሆነ የተዘማመደ ነገር ነው ግን የሩቅ ነው የሆነ ጎሳ ነው የሚባለው። እንዴት እንደሆነ አላውቅም። እስቲ ጎሳ ብታውቁ ንገሩኝ። የምታብራሩልኝ ጎሳ ኦኬ ደህና ናት። ጠፍታለች ግን አሁን ወላሂ እዛ ነው ያለን። ሶስተኛ ክፍል አብረን ነበር የተማርነው። አይ ሰፈር አይደለም ጎሳ የሚባል የሆነ የሚጠራበት የዝምድና የተዘማመደ የሩቅ ነገር አለ። እሺ ታዲያ እነዚህ ከጎሳ ማግባት ይቻላል ወይስ አይቻልም ነው ጥያቄሽ ወይስ ምንድነው? አዎ ይቻላል፣ ችግር የለውም። ከነጎሳ ዘር ማግባት ትችላለሽ ከፈለግሽ። አይ እዛ እንትን ድሮ ላይ ተረግመዋል እንደዛ ጎሳውን የሚያገባ ሰው ብለው አይቻልም ይላል። ስህተት ነው። እሺ ሽክራን عفوا رجل من هذاك عليكم السلام ورحمة الله እንዴት ነህ? ደህና ነህ? አላህ አልሐምዱሊላህ አልሐምዱሊላህ። እዛ አንድ ሁለት ጥያቄ ያለኝ ጠይቅ። አይ ቲንክ የማይቀድመኝ ሰው ከሌለ እንትን ነበር። የሆነ ሙስሊም የሆነ ሰው አለ እና በፊት ላይ ታውቃለህ ብዙ ሰዎችን ሲበድል ነበር እና ከጊዜ በኋላ አላህ እስልምና ወፍቆት ሙስሊም ሆኗል። እና ሙስሊም ሲሆን ደግሞ ያለፉት ወንጀሎች አላህ ይምረዋል አይደለ? እና የነዛን የበደላቸውን ሰዎች እያንዳንዱ ሰው መካስም አይችልም ያሰው እና እንዴት ነው ይሄ ነገር በነዛ ሰዎች አቀይ ጠይቅ ነው? እነዛ ሰዎች አሁን ካገኛቸው
የበደላቸው ሰዎች ያ ማለት ለምሳሌ ገንዘባቸው ያለበት ምናምን በኩል ከሆነ ያንን መመለስ አለበት። አንድ ሰው ሲሰልም ጊዜ ኃጢአቱ ሁሉ ይማርለታል ሲባል ጊዜ በእርሱና በአላህ መካከል ያለው ነው። በእርሱና በግለሰብ መካከል ያለ ብድር ካለበት ለምሳሌ ወይ የሰው የወሰደባቸው ገንዘብ ካለ አይ ሰልም ያለው እኝና የእናንተ ብድር አይመለከተኝም ብሎ እነዚያ ሰዎች መካድ አይችልም። የእነዚያን ገንዘብ ሂዶ መመለስ አለበት፣ ሐቃቸውን መስጠት አለበት። አይ ሁለተኛው ጥያቄ ደግሞ አለኝ አላ ይሄ ሰደቃ አደርጋለሁ ብለን ካሰብን በኋላ ያ ነገር ተሳክቷል። ያንን ብር የኛ የቅርብ ሰው ተቸግሯል፣ ወይ ቤተሰብ ሊሆን ይችላል፣ ወይ ደግሞ ጓደኛ፣ ያንን ነገር ለነሱ መዋል ይቻላል? የሚቻል ከሆነስ ለአንድ ሰው ብናደርገው የተሻለ ነው ወይስ ሁሉንም ለአንድ ለተለያየ ሰው ወይስ እንዴት ነው? ይቻላል። ሰደቃ የሚጀምረው እንዳውም ከቅርብ ሰው ነብያችን ሰለላሁ ዐለይሂ ወሰለም ወብደእ ቢመን ተዑል አሉ። ሰደቃን ከምትቀልባቸው ከቅርብ ዘመዶችህ ጀምር አሉ። በሌላ ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም አሰደቀቱ ሊልበዒድ ሰደቃ ወሰደቀቱ ሊልበዒድ ሊልፈቂር አልቀሪብ ሰደቀቱ ወሲላ አሉ። ለቅርብ ድሃ የሚሰጥ ሰደቃ እንደ ሰደቃ ብቻ ይያዛል ካሉ በኋላ ለቅርብ ዘመድ የሚሰጥ ሰደቃ ደግሞ እንደ ሰደቃም ዝምድናን እንደ መቀጠልም ጭምር ይያዛል አሉ። ስለዚህ ሰደቃ የሚጀምረው ከቅርብ ካሉ ከቤተሰቦችህ ነው። አብዛኛው ሰው ሀገራችን ላይ ግን ይሄንን በተሳሳተ ሁኔታ ነው የሚረዳው። ሰደቃ የሚመስለን እኛ ለውጭ ድሃ ስናበላ ነው። እዛው ቤተሰቡ ግን እናቱ፣ አባቱ፣ አክስቱ፣ አጎቱ፣ አያቱ እየተቸገሩ አይረዳቸውም። ሰደቃ ሲባል የውጭ ሰው አምጥቶ ማብላት ይመስለዋል። ላ ከቤተሰብ ጀምር። ወብደእ ቢመን ተዑል አለ ነብዩ ሰለላሁ ዐለይሂ ወሰለም። ሰደቃን ስታደርግ ከምትቀልባቸው ከቅርብ ቤተሰቦች ጀምር አሉ። ያን እሺ። እና ሌላኛው ጥያቄ ምንድነው? ያን ሰደቃ ገንዘብ ታዲያ ለአንድ ሰው ማድረጉ ነው የሚሻለው ወይስ ለብዙ ሰው ይላል። እሱ እንደ ተጨባጩ እንደ ሁኔታው። በጣም በርካታ ድሃዎች ከሆኑ ሁሉም የተቸገሩ የሚያስፈልጋቸው ከሆነ ያን ገንዘብ ለሁሉም አከፋፍሏቸው። ነገር ግን ሁሉም የተሻለ ህይወት ላይ ሆነው አንዱ የተቸገረ ሆኖ ከታየ ለእርሱ ይሰጥና እርሱ ያን ችግሩን ይድፈንበት። እሺ ያ አላህ ያ እሺ ሶላት ፍራሽ ላይ መስገድ ይቻላል ወይ ይላል። አንድ እህት ከሚጮህ ቦታ ራቂ። ከይቅርታ ጋር ያላ እኔ ራሴ የሚጮህ ቦታ ነው። እሺ ሶላት ፍራሽ ላይ መስገድ ይቻላል ወይ ይላል። ለሁለት ይከፈላል። ሼክ አልባኒ በዚህ ጉዳይ ተጠይቀው የሰጡትን ፈትዋ ራሱ ነው ይስጣቸው። ሼክ አልባኒ ታላቁ የሐዲስ ሊቅ ሙሐዲስ አልዓስር። እሺ እሳቸው ተጠየቁ ፍራሽ ላይ መስገድ ይቻላል ወይ ሲባሉ ፍራሹ አንደኛ ደረቅ ያለ ፍራሽ ከሆነ ያ ማለት ሰባቱን የሰውነት ክፍሎቻችንን ስጁድ እንድናደርግባቸው የታዘዝንባቸውን አጥብቆ የሚይዝ ከሆነ ይቻላል እዛ ፍራሽ ላይ መስገድ። ነገር ግን ያ ፍራሽ በጣም ሶፍት ከሆነ ስስ ከሆነ ስጁድ በምናደርግ ጊዜ ሰባቱን የሰውነት ክፍሎቻችንን አስተካክሎ የማይይዝ ከሆነ ያኔ እዚያ ፍራሽ ላይ መስገዱ መክሩህ ነው፣ የተጠላ ነው። እነዚያ ሰባቱ የሰውነት ክፍሎቻችን ስጁድ ላይ ስናደርግ መሬት መንካት ያለባቸው ምንድን ናቸው? ቃለ ነቢይ ሰለላሁ ዐለይሂ ወሰለም ኡሚርቱ አን አስጁደ ዐላ ሰብዐት አዕዷ በሰባቱ የሰውነት ክፍሎቼ ስጁድ እንዳደርግ ታዘዝኩ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ምን ናቸው? ልብ በሉ። አሁን የምነግራችሁ ሰባቱ የሰውነት ክፍል ስጁድ ስናደርግ ጊዜ መሬትን መንካት አለባቸው። ይባቻል መንካት አለባቸው። አልባኒ ለምን ትላለህ? አልባኒ ካልኩ በእኛ በአላህ ሱብሓነሁ ወተዓላ ፈስአሉ አህለ ዚክር ስላለ እውቀት ባለቤቶችን ጠይቁ ስላለ እነዚህ ዑለሞች ደግሞ ሼክ አልባኒ ካልኩ በኋላ የነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ያነሳውንና ማስረጃ ያደረገበትን እያነሳውለት ዘለቀ። በደንብ አዳምጥ። እኛ ኢብኑ ተይሚያ፣ ሼኹል ኢስላም ኢብኑ ተይሚያ፣ ኢብኑ ባዝ፣ ኢብኑ ዑሰይሚን፣ አልባኒ ስንል ጊዜ ከራሳቸው በመነሳት ሊሆን ያንን ፈትዋ የሰጡት አንቀበላቸውም ነበር። ነገር ግን ቀጥታ ማስረጃ ከቁርአንና ከሐዲስ ስለሚያነሱ ነው። ተላላ ያ እሺ። ለማንኛውም ነቢያችን ሰለላሁ ዐለይሂ ወሰለም እነዚህ ሰባቱ የሰውነት ክፍሎቻቸው ስጁድ እንዲነኩ አዘዋል። እነዚህ ካልነኩ ስጁዱ ትክክለኛ ስጁድ አይሆንምና በደንብ አዳምጡ። አንደኛ ግንባርና አፍንጫ፣ ግንባርና አፍንጫ እንደ አንድ ናቸው። ሁለተኛ ይሄ፣ ሶስተኛ ይሄኛው፣ አራተኛ የቀኝ ጉልበት፣ አምስተኛ የግራ ጉልበት፣ ስድስተኛ የቀኝ ጣታችን፣ ሰባተኛ የግራ ጣታችን የታች አምስቶቹ የእግሮቻችን ጣቶች ማለት ነው። ቅልብስ ብለው መሬትን ወደ ቂብላ መዞር አለባቸው። እነዚህ አምስቱ
የሰውነት ክፍሎቻችን መሬትን መንካት አለባቸው። ታዲያ ፍራሽ አይታችሁ ከሆነ ፍራሽ ላይ የሚሰግዱ ከሆነ በጣም ለስላሳ ከሆነ ልክ ስጁድ ስትወርድ ጊዜ ጭንቅላትን ይዞት ይገባል። ስር ጉድ ይላል። አፍንጫ ተንጠልጥሎ ይቀራል መሬት ሳይነካ ማለት ነው። ቦታቸው ያለ አይደል? አፍንጫ መሬት ሳይነካ ይቀራል፣ እንደዚህ ተንጠልጥሎ ይቀራል። ስለዚህ የስጁድ ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? ላ ሶላተ ሊመን ለም የመስ አንፈሁ አልአርድ አሉ። አፍንጫው መሬት ያልነካለት ሰው ሶላት የለውም ብለው ተናግረዋል። ቦታቸው አይደለ? አፍንጫው መሬት ያልነካለት ሰው ሶላት የለውም ማለት ሰዎች ይሄን አፍንጫቸው ስጁድ ሲወርዱ ጊዜ በጭንቅላታቸው ብላ ብቻ ይወርዳሉ። እዚህ አፍንጫቸውን አንጠልጥለው ሳይነካ እንደዚያ መሆን የለበትም። ስጁድ በምትወርዱ ጊዜ ግንባርና አፍንጫ መንካት አለበት። ያ ስለዚህ ፍራሹ ደረቅ ያለ ከሆነና ሰባቱን የሰውነት ክፍል አሲዞ እንትን የሚል ከሆነ የሚያሰግድ ከሆነ የዛኔ በዚያ ትሰግዳላችሁ። ጎራዳ አፍንጫ ከሆነስ ይላል ኮሜንት ላይ እኔ ለመንካን ነው አየሽ እያለህ ካልሆነ ከሌለህ የለህም ማለት ቃሉ ሲናገር አሜን ነው። ስለዚህ ከሌለህ የለህም ምንም ማድረግ አይቻልም። እሺ ያቃለ የሆነ ታይም ላይ ማለት ነው ከሰው ብር ተበድሬ ነበርና ከሰው ብር ተበድሬ ያን ብር ሳልከፍል ልጁ ከሀገር ወጣ ማለት ካለበት ከነበርንበት ሀገር ሄደ ለስራ ጉዳይ። ሲሄድ አድራሻው ተቀየረ ማለት ቁጥሩ ጠፋ። ቁጥሩ ሲጠፋብኝ ያ ብር እስካሁን አልተከፈለም። የልጁንም አድራሻ ማግኘት አልችልም እና ምንድነው ማድረግ የምችለው? እሺ ምን አለ የሚበላ ነገር? የሚበላውን እስከሚያዝ ድረስ ማለት ነው። 1000 ሰዎች አማርን ፎሎ አላረጋችሁትም። ሁላችሁም ፎሎ አድርጉት። አማር የሚለውን አካውንት ቪዲዮ ፖስት አድርገዋል። ገብታችሁ ኮፒ ሊንክ ሼር ምናምን ነገር አድርጉለት። የምትጠቀሙበትን ሰው ነው ፎሎ አድርጉ የምላችሁ። እሺ ሀባይ ውስጥ አዘዝ ከቀጥል። እሺ ምግብ አታብዙ ልጆች፣ ጥሩ አይደለም። ጉርጫም ትሆናላችሁ። በቀን 6 ጊዜ 7 ጊዜ ከበላችሁ ይበቃል። እሺ ጥያቄ ያለው ማለት ነው። አልሰማኸኝም? ይሰማል? እሺ ብር ተበድሬ ነበር ከዚህ በፊት ቆየና ብር ተበድሬ ነበር እና ያን ብር ሳልከፍል ለባለቤቱ ሳልመልስ ልጁ ከአለበት ቦታ ሌላ ሀገር ሄደ። ሌላ ሀገር ሲሄድ አድራሻው ጠፋብኝ። ያኔ አድራሻ ቀየረ እሱ ስልክ ማለት ነው። እና ያ ብር እስካሁን አልተከፈለም አለና ልጁንም ማግኘት አልችልም እና ምን ማድረግ ነው ያለብኝ? በመጀመሪያ የሰው ሐቅ ፈርተሽ አስበሽ እስካሁን ድረስ በመቆየትሽ በጣም ጎበዝ ልጅ። ሙስሊም ማለት ይሄ ነው። በቃ በምን ይለያል ከተባለ የሰው ሐቅ በጣም ይፈራል፣ ይጠነቀቃል። አያችሁ፣ እንዲህ አይነቶችን አላህ በጣም የሚወደው ሙስሊም የሰው ሐቅ ይፈራል። ነቢያችን ሰለላሁ ዐለይሂ ወሰለም መን ካነት ዒንደሁ መዝለመቱን ሊአኺሂ ፈልየተሐለልሁ አልየውም ቀብለ አን ላ የኩነ ዲናሩ ወላ ድርሃም አሉ። ከእናንተ የወንድሙ ገንዘብ ያለበት ሰው ካለ ገንዘብ የማይጠቅምበት ቀን የትንሣኤ ቀን ከመምጣቱ በፊት ከወዲሁ የዚያን ወንድማቸውን ገንዘብ መልሱለት ብለው ተናግረዋል። ግን የፈለገ ቢሆን የሰው ሐቅ አይነካም፣ ይጸየፋል በጣም። ካለም ያንን ጠብቆ ለባለቤቱ ይሰጣል። ልክ እንደዚህ እንደዚህ ነቢያችን ሰለላሁ ዐለይሂ ወሰለም ተምሳሌት እንዲሆነን ዘንድ ካለፉት ጻድቆችና መልካሞች መካከል ብለው አንድን ሰው አንስተውልናል። አንድ ባለጸጋ ነበር አሉ ነብዩ ሰለላሁ ዐለይሂ ወሰለም። ባለሀብት ነው። ያ ሰው ሰራተኞችን ቀጥሮ ያሰራል። አንድ ሰራተኛ ታዲያ ከእርሱ ጋር አብሮ እየሰራ እያለ ደሞዙን ሳይቀበል ሄደ። ይሄ ሰራተኛ ታዲያ ባለጸጋ የዛን የሰራተኛውን ያልከፈለውን ደሞዙን እንዴት ያገኛል? የት ይስጠው? አጣው። ስላጣው ምን አደረገለት? በዚያች በገንዘቡ ፍየል ገዛለት፣ ከፍየሎቹ ጋር ቀላቀለለት።
ይህ ሰራተኛ ከአመታቶች በኋላ መጣ። በዛ አካባቢ መጥቶ አየው። አንተ ሰው ና ነው ተቸግሮ ሲጠይቅ ምናምን አየው እና ና ነው ሄድና ይሄ ተራራ ሁሉ የሚገኝ ሶስት ተራራ ነው አንድ ተራራ ሙሉ የሚሞላ ፍየል፣ በግ፣ ከብት ምናምን እንዳለ ሞልቶለታል። ሙሉ ሸለቆ ተራራ የሚሞላ በጣም በርካታ ሆኖለታል። ተራብተውለታል፣ በዝተውለታል። በዛስ ባንዷ ማለት ነው። ሄድና ይሄን ሁሉ ያንተ ነው ውሰዳ ነው። ከዚያ በኋላ ሰው ያንን እንትን ሁሉ እንስሳ ሁሉ ሰብስቦ ይዞ ሄደ እና እንዲህ ነው አማኝ ብሎ ማለት የሰዎችን ሐቅ የፈለገ ቢሆን አይነካም፣ ያስቀምጥላቸው። እና አጠቃላይ ይህንን ባለቤቱ አንቺ ጠብቀሽው እስከዛሬ ልታገኘው ካልቻልሽ ሊመጣም ካልቻለ ምናልባት ሞት ሊመጣ ይችላልና የሰው ሐቅ እጅሽ ላይ ሆኖ ከአመት በላይ ከሆነ ያንን አንቺ ሰደቃ አውጪ፣ ለድሃዎች ለምስኪኖች ስጡ። የእርሱን አድራሻ ማግኘት የምትችል ከሆነ በአድራሻው ተፈልጎ ይሰጠዋል። እርሱን ማግኘት ካልተቻለ የአድራሻ የእርሱ ቤተሰቦች ካሉ ሊወርሱት የሚገቡ ቤተሰቦች ናቸው እና ገንዘቡን መጠቀም ያለባቸው ለእነዚያ ይሰጣል። ያ ከሌለ በአካባቢያችሁ ለሚገኝ ለድሃ ለምስኪኖች ስጡት። ይሄ ነው የሰረቅነው እስከሆነ ይላል። ልክ እንዲሁ ለባለቤቱ መመለስ ካልቻላቸው ለድሃዎች መስጠት። እሱ ልጁ ማግኘት አልችልም። ብዙ ጊዜ ፈልጌዋለሁ። ከሱ ውጭ ደግሞ ሌላ ቤተሰብ ፋሚሊን አላውቅም። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ለጥያቄ አለኝ። የመጀመሪያው ጥያቄ አንዳንድ ሰዎች ዱዓ ሲያደርጉ ያ አላህ ባለ ይላሉና ይሄ እንዴት ይታያል? ምን ይላሉ? አላህን ነው በአላህ የሚሉት አይባልም። እንደሱ አላህ ስብሐነሁ ወተዓላ ወሊላሂ አልአስማኡል ሑስና ፈድዑሁ ቢሃ ነው ያለው። ለእኔ ለአላህ ጥሩ ጥሩ ስሞች አሉኝ በእነርሱ ጠይቁኝ ነው ያለው። اللهم اغفر اللهم يا غفور اغفر لي اللهم يا رحيم ارحمني اللهم يا رزاق ارزقني ያላችሁ በስሙ ለምኑት። አይየናስ ነው አንድ ሰው አናዱትም ሊሆን ይችላል፣ ሳያናድደው እንስሳቶች ላይ ጉዳት የሚያደርስና የሚገድል ሰው ያለምንም ምክንያት እንስሳቶችን አዛ ማድረግ በኢስላም ተከልክሏል። ነቢያችን ሰለላሁ ዐለይሂ ወሰለም መን ቀተለ ዐስፉረን ቢገይሪ ሐቅ ሰአለሁ ላሁ የውመል ቂያማ፣ ወፍንም ብትሆን እንኳን አላግባብ የገደለን ሰው አላህ የትንሣኤ ቀን ለምን ገደልካት ብሎ ይጠይቀዋል ብሏል። የሆነ ልክ እንዲሁ እንስሳቶችን መግደል ያለምንም ምክንያት ኃጢአት እንደሆነ ሁሉ ልክ እንዲሁ ደግሞ ለእነርሱ የሚያዝን ትልቅ እንዳለው ከአላህ ዘንድ جاء رجل إلى النبي صلى الله عليه وسلم قال يا رسول الله إني لأرحم الشاة فقال له النبي صلى الله عليه وسلم والشاة إن رحمتها رحمك الله. عند سوى التعنى النبي صلى الله عليه وسلم قال في الله بلك تنياهي أني في الإنسات أذن الله تعالى على شومتهم معنا ما يتيقوا تقولي له مبر أني في الإنسات زنبي إنه أذن الله تعالى على شومتهم. النبي صلى الله عليه وسلم من عالته ወሻቱ ኢን ረሒምተሃ ረሒመከላህ አሉት። ፍየልንም ብትሆን እንኳን ብታዝንላት የአላህ ፍጥረት ነችና ብታዝንላት አላህ ለአንተ የሚያዝንልሃል አሉት። ለፍጥረታቶች እንዳውም ማዘን እንጂ ያለብን እነርሱን መጉዳት በፍጹም አይቻልም። ያ ነው። ስለዚህ ያለምንም ምክንያት መግደል አይቻልም እንስሳቶችን። ያ እንስሳት ግን ተናዳፊ ከሆነ በሰዎች ላይ አደጋ የሚያደርስ ከሆነ ልክ እንዲሁ በሰዎች ምግብ ላይ እየገባ ያንን የሚያበላሽ ከሆነ ቤት ውስጥ ለምሳሌ አይጥ አለ። ያ አይጥ ምግብ ውስጥ ቢገባ ጤናቸውን ያውክባቸዋል። ልክ እንዲሁ ሌላ አደጋ ሊያደርስ ይችላል ቤት ውስጥ ተብሎ ከተፈራ ያንን እንዲህ አይነት እንስሳቶችን መግደሉ ችግር የለም። እባብ ብታገኙ፣ ጊንጥ ብታገኙ ያንን ትገላላችሁ። እሺ ያ ነው። ሰላም አለይኩም ሰላም ወራህመቱላህ። ሰላም አልሐምዱሊላህ። እሺ ጥያቄ ነበር መጠየቅ ትችላለህ? እሺ ጥያቄው ነው። መርሃባ። ያው እኔ በስደት ነው እና የምኖረው ያኒ ስራይ
ላሞች አሉኝ ማለት የሚታለብ ላሞች አሉኝና በጣም በጠዋት ስለምነሳ ቁርስ አላገኝም። ምን አልከ? ይቀጥል። እሺ መርሃባ። እንትን ሳውዲ ነው እና የምኖረው ላሞች ነው የምሰራው ማለት ላሞች ማለብ ምናምን ነው የምሰራው። በጣም በጠዋት ስለምሰራ በቃ ቁርስ ለመስራት ሰዓት የለኝም፣ ሰውየውም ሰዓት አይሰጠኝም እና ከዛ ከማልበው ማለት እኔ ነኝ እንትኑ በቃ መስኡሉ እኔ ነኝ ኃላፊነቱን ወስደው ያኔ ይብዛ የሚነስም እነሱ የሚያውቁት ነገር የለም። አንዳንዴ ማታ ካልሰራሁኝ ለቁርስ ያው እየቀነስኩ እጠቀማለሁ ማለት ነው፣ እጠጣለሁኝ። ምክንያቱም 6 ሰዓት መድረስ ስለማልችል ስለምራብ ማለት ነው እና ያ ነገር ሀቅ ይሆንብኛል። እሺ አሳውቀው። ተቀጥራቸው የምትሰሩ ሰዎች አሰሪዎቻችሁ በፈቀደላችሁ ልክና መጠን ነው መብላት ያለባችሁ። እንደ አስሉ እንደ መሰረቱ እሱ ነው። ስትሰሩ ጊዜ የተስማማችሁት ቁርስ ለሰዓት መብላት ከሆነ ያንን ካቀረቡላችሁ፣ ከዚያ ውጭ በተለየ መልኩ ደግሞ የተለየ ነገር መብላት ከፈለጋችሁ ያንን አሳውቁት። አረቦች ምግብ ላይ ኢንሻአላህ ጣጣ የላቸውም አብዛኞቹ እና ያንን ነገር አሳውቋቸው። ችግር የለውም ግን አሳውቅ፣ ንገረው። በምታገኘው ጊዜ እንዲህ ልራብ እችላለሁ እና በአጋጣሚ እንዲህ ልበላ እችላለሁ ብለህ ንገረው። እሺ መርሃባ። ሁለተኛው ጥያቄ ደግሞ ተስማምተን የመጣንበት ስራ አለ። ያኒ ከዛ ውጭ የሚያሰሩን ስራ እነሱ ላይ ሀቅ አይሆንም። ምናልባት ደጋ